ሀሳብ ነበር ልጠይቅህ። ማሜ ጥያቄውን አቅርብ። ሰላም ወራህመቱላሂ ወበረካቱ። ማሜ ኔጋ ብቻ ነው በጣም ይቆራረጣል። ገብቷል። ጥያቄ ምንድን ነው? ሰላም አለይኩም። ጥያቄ አይደለም። ይኸውልህ ልንገርህ አንድ ነገር ምንድን ነው መሰለህ፣ ይሰማል አይደለ? ለምሳሌ እኔ ተወልጄ ያደግኩበት አካባቢ ማለት ነው አንድም ሙስሊም አናውቅም። ገብቶሃል? እሺ። እና ለምንድን ነው ለምሳሌ ለምንድን ነው እኛ በተአምር መጽሐፋችን ላይ የማናውቃችሁ እናንተ ግን እንደምታውቁን አድርጋችሁ የምታወሩት? እናንተ እሺ፣ በደንብ እናውቃቸዋለን። ስለምናውቃቸው ነው የምናወራው። እኛ እናንተ በደንብ እናውቃቸዋለን። ምንድን ነው ለምሳሌ የአምልኮ ስርዓታችን ጭራሽ አይገናኝም። ገብቶሃል? አዎ፣ ግን እናንተ ግን መጽሐፍ ቅዱስ ምንድን ነው የማነበው? ኮሜንት ላይ አትናገሩት። ቆይ ይኸውልህ፣ እናንተን ግን ክርስቲያኖችን መጽሐፍ ቅዱስ አያውቃችሁም። እናንተና መጽሐፍ ቅዱስ የሰማይና የምድር ያክል ትራራቃላችሁ። ያስተማሯችሁ ትምህርት ቄሶቻችሁ ከመጽሐፍ ቅዱስ የራቀ ነው። መጽሐፍ ቅዱስ ላይ ለምሳሌ ያለውን ትምህርት ልግለጽልህ። አንተ ታምንበታለህ? ስማ፣ ይኸውልህ ምዕራፍ ቁጥር መጥቀስ የአማኝ ምክንያት የአማኝ እውቀት ምናምን እንዳልሆነ ማወቅ አለብህ መጀመሪያ። ያንን ገብቶሃል? ለምሳሌ ጥቅስ መጥቀስ የሃይማኖት አዋቂ ሊያስብልህ አይችልም መቼም ማለት ነው። ገብቶሃል? እና ምንድን ነው የሚጠቀሰው? ልጅ ሃይማኖት እኮ ነው። ሃይማኖት ከመማር እኮ ነው የሚያዘው ከመጽሐፍ ቅዱስ እኮ ልንገርህ። ለምሳሌ እንዴት እንትን ነው እንዴ አፕግሬድ ተደርጎ ነው እንዴ መጽሐፍ ቅዱስ? ለምን ሙስሊም የሚባል ነገር በታሪክ እኛ አናውቅም። ገብተዋል? ምንድን ነው ልዩነቱ የተፈጠረው እዚህ ጋር? በሀሳብ እንድታስረዳኝ የምፈልገው። በቃ ላስረዳ። እሺ በቃ አሁን አዳምጠኝ። እሺ አሁን አዳምጠኝ። እሺ እንግዲህ ሁላችንም በዚህ ቦታ ላይ ትክክለኛ እምነት ትክክለኛ ሃይማኖት አለን ብለን እናምናለን፣ እናስባለን። ገብቶሃል? ነገር ግን ሁላችንም አንድ የሚያደርጉን የሚሰበስቡን ነገራቶች አሉ። አንደኛ ነቢያቶች፣ እኛ አብርሃም፣ ይስሐቅ፣ ያዕቆብ ነቢያቶች ናቸው ብለን እናምናለን። አንተም እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ሙሴ፣ እነ ሃሮን እነዚህ ሁሉ ነቢያቶች ሲጀመር እኮ ነው የማይገናኘው። ለምሳሌ አዳምጠኛ እንዴ ለምሳሌ ክርስቶስ እየሰማኝ ነው አይደለ? ክርስቶስ የሰው ልጅን ከአፈር አበጀው ነው የሚለው እንጂ ከገማ ጭቃ አበጀው የሚል የኛ መጽሐፍ ላይ የለም። ገብተዋል? የእናንተ መጽሐፍ ከ7ኛው ክፍለ ዘመን በኋላ ቆይቶ መጥቶ ለምንድን ነው እንደዛ ያለው? የኔ ጥያቄ ክርስቶስ ነው ሰውን ያበጀው? የቱ ጋር ነው ክርስቶስ ሰውን ከአፈር አበጀው የሚለው? ና ጥቅስ አምጣ ማስረጃ። ማስረጃ መጽሐፉ ላይ የሌለን ነገር ለምን ራሳቸው እስከ መቼ ድረስ ክርስቶስ ሰውን ከአፈር አበጀው ይላል? የቱ ጋር ነው እንደሱ የሚለው? መጽሐፍ ቅዱስ ላይ አንድ ቦታ ላይ እንደሱ የሚል የለም። ኢየሱስ ክርስቶስ ለራሱ ፍጡር እንደሆነ ነው ማስረጃ መጽሐፍ ቅዱስ የሚናገረው። እሱም ሌላ ታሪክ ውስጥ እናትገባ። ክርስቶስ ፍጡር የተባለበት መንገድ ሳታቅ ሳትረዳ አንተ ለምሳሌ አንተ ጥያቄ ልጠይቅህ፣ እኔ ለአንተ ለራስህ ልጠይቅህ። ኤደን አለች ከላይ ኤደን፣ አንዴ ከሚጮህ ቦታ ራቅ በይና ማውራት ትችላለሽ። ሚዩቱን አንስተሽ ሚዩቱን አንሺውና ከሚጮህ ቦታ ራቅ በይ። እሺ ጥያቄ ምንድን ነው? ለምሳሌ የእናንተ ሃይማኖት መሰረቱ ነቢይ መሐመድ ነው አይደለ?
አይደሉም። እርሳቸው አንዱ የሃይማኖት አስተማሪ ናቸው እንጂ የሃይማኖቱ መስራች እርሳቸው አይደሉም። አያቸው እዚህ ጋር ነው ትልቁ ስህተት። መጀመሪያ የሚጀምረው ስህተት ክርስቲያኖች እስልምና ሲገነዘቡት የእስልምና ሃይማኖት መስራች ነው። እኛ ለመስማት እንዲጥመን አድርገህ የምታወራው ለምንድን ነው ማለት ጥሞታል። አያቸው ግን ይሄን አልጠበቀም። ምክንያቱም የሚነግረው የሚጭናቸው ሌላ ነገር ነው። ስለ እስልምና ክፉ ነው። ከኔ የሚሰማው ግን ጥሞታል። እንዲጥመን አድርገህ ለምን ታወራለህ አለ። ምክንያቱም የተሞላ እስከዛሬ ስለ እስልምና ክፉ ነገር ከሚናገሩ ረጅም ሰዓት ማውራት እንችል ነበረ። በጣም ኔትወርክ እየተቆራረጠ ነው። አልሐምዱሊላህ በአንደበታቸው መሰከሩ ኢስላም እንደሚጥም ከአንደበታቸው ከእምነቱ ባለቤቶች ሲሰሙት ጊዜ ክፉ ስትሰማ ስለነበር ስለ እስልምና የሌለ ነገር ነው የሚነግሩ። ከጫኑ መካከል እስኪ አንድ ንገረኝ፣ እስኪ ስለ እስልምና ክፉ የሰማህን አንድ ነገር ንገረኝ። ሄሎ ተስማዕ ክላሚ ወላ ራስ ኔትወርክ በጣም ይቆራረጣል። በጣም ብዙ ነገር ልጠይቅህ ነበረ ዛሬ። በቃ ኔትወርክን አስተካክለውና ትመጣለህ። እኛ አለን በየትኛው አንደኛ ራስን ችለህ ሰዎችን ማስረዳት የምትችል ከሆነ ከዚህ የሰማው ነው ከዚህ የሰማው ነው ባትል ጥሩ ነው። ገብቶሃል? የተሻለ አይዲያ ካለ አንተ ራስህ ኮንፍሊክት ማድረግ ትችል ነበረ። አይሽ በቃ አንተ ጥያቄው ሲመችህ ኔትህን አስተካክልና ናሽ ችግር የለውም። ያው ነው ያለው በየትኛውም ሰዓት ኩፍያው አለ። اللهم صل على محمد يا نبي እሺ ከተሰማ ሌሎች መቀጠል ትችላል። ስሎች ኤደንን አንዴ አስገባት። ኤደን ሻሃዳ መያዝ እፈልጋለሁ እያለች ነው። ኤደን ካለሽ አንድ ቁጥር ጻፊ። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝና እህቴ በቅርብ ነበር ያገባችውና ከዛ ከባለቤቷ ጋር አልተስማሙም። እሺ ከዛ በሰው ጀነጀነችው መሰለኝ በሌላ ሰው ምናምን። ከዛ እሺ ሚስት የለኝም አላት እና አሁን ኒካህ የለኝም ምናምን እያለች ነበር እና እኔ እጠይቅልሻለሁ ምናምን ብያት ነው። ድጋሚው ሚስት የለኝም እያለ እሺ፣ ኮሜንት ላይ ጓደኛዬ ሻሃዳ መያዝ ትፈልጋለች አስገባ እያለች ነው። ስለዚህ አድሚኖች ያስገቡላት። እሺ ምንድን ነው ያልሽው? በሌላ ሰው ወይም በሌላ ሰው አካውንት አድርጋ ጀነጀነችውና ሚስት የለኝም ምናምን አላት መሰለኝ። ከዛ በቃ እኔ ኒካህ የለኝም ምናምን ስትል አይ እኛ ምንም ዑለማ አይደለንም እጠይቃለሁኝ ምናምን ብያት ነው። እሺ ሚስት የለኝም ያለው ሰውየው ለሁለት ይከፈላል። ኒካህን ለማውረድ አስቦና ነይቶ ከሆነ ይሄን የተናገረው ኒካሁ ይወርዳል። ኒካህን ለማውረድ ሳይሆን ግን አውቆ ዝም ብሎ ለመዋሸት ከሆነ የዛኔ እንደ ውሸት ላይ የሚቆጠረው ወንጀለኛ ነው። ለወንጀሉ ተውበት ማድረግ ነው ያለበት። እሺ ኮሜንት ላይ እምነኝ የምትለዋ ልጅ ሻሃዳ የሚስዋል አስገቡኝ ያለች ነው። እኔ ማስገባት አልችልም። አድሚኖች አስገባት። አድሚኖች እምነኝ የምትለውን አስገባት። አሰላሙ አለይኩም። አንድ ሻሃዳ የሚይዝ ሰው እናስቀድማቸው። የገባለ ሻሃዳ የሚይዝ ሰው ከአንድ አሰላሙ አለይኩም። እሱ ወአለይኩም ሰላም። እርግቧ የምትል የቲክቶክ አካውንቷ እርግቧ ከስር ሳባት እሷ ናት ሻሃዳ የምትይዘው። እርግቧ የሚል አካውንት ከታች ቁጥር ጻፊ፣ ከታች ካለሽ የሆነ ቁጥር ጻፊለትና ይሳብሽ። እሺ እርግቧ ቁጥር ጻፊ። ካለ ያናግረኝ። እርግቧ የሆነ ቁጥር ጻፊና ግቢ።
እሺ እንትኖች ካላቸው አድሚኖች ካላቸው አስገባቸው። እሺ ያላቸው ልጆች የገበሰዋለ ገስት ላይ ሰው አይታይኝም። ምክንያቱም ታባት እርግቧ የሆነ ቁጥር ጻፊና ሂሳብሽና ግቢ። እስክትገባ ድረስ ሌላ ጥያቄ ያለው ማን ነው? ከላይ የገባችሁ ሻዳ ሚስ ሰው አለ ያላችሁት ካለ ቢገባ ሰው ካለ አስገባችሁ። ከላይ ሰው አለ? እሺ ወልክ ሰላም። እሺ አንድ ጊዜ ኮሜንት ላይ ኤደንን አስገባት። አንድ ጊዜ ኤደንን አስገባት ልጆች። እሺ አድሚኖች ካላቸው ኤደንን አስገባት። ሻሃዳ በያዝ የሚፈልግ ሰው ካለ ያናግረኝ። አሁን ገስት ላይ ሰው አይታይኝም። እርግቧን መታለች፣ አስገባት። አድሚኖች ሻሃዳ መያዝ የሚፈልግ ሰው አለ ያናግረኝ። አለ ልጆች ለምን ታባት አድርጉም? ገስት ላይ ሰው አይታየኝም። እሺ ኤደን ገብተሻል። ሰላም ነው? እንዴት ነሽ? ሰላም ሁሴን። ኤደን ሰላም ነው? ደህና ነሽ? ሰላም እንዴት ነው? አልሐምዱሊላህ። ሻሃዳ መያዝ ፈልጌ ነበር። ምናምን መገበር ስለዚህ የምለው ቃል አብረሽ የተከተልሽ በእቺ እሺ አሽሃዱ ላ ኢላ አላ አላ ኢላሃ ኢላሃ ኢላላህ ኢላላህ ወአሽሃዱ አድሚኖች የት አደረጋቸው? የት አደረጋቸዋት? አድሚኖች ወአሽሃዱ ወአሽሃዱ ይሰማል? አሎ እሺ የተሰማሽ ነው አይደል? ወአሽሃዱ ቀጥይ። ኔትወርክ አስወጥቷታል። ስትመጣ ጊዜ አስገቧት አድርግለች። እሺ እርግቧ አለ የምትይዘው ልጅ እርግቧ የሚለው የመጀመሪያ አካውንት ላይ ከላይ። እሺ እርግቧ ካለሽ አናግሪኝ። ሜትሽን አንሺ። ይሰማሻል? እርግቧ እንትን አንሱላት፣ ሚዩት አንሱላት። እሺ አይሰማም መሰለኝ። እስኪ አንድ ብሌን አስገቡት ሲስተካከል። እሺ እርግቧ ይሰማኛል። እሺ እስልምና እንድትቀበይ ማንም ያስገደደሽ ጫና ያደረገብሽ የለም። በራስሽ ፈቃድና ፍላጎት ነው አይደለ?
በራስ ፍቃድ አይ የምለውን ቃል እየተከተልሽ በይሽ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። አላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እንግዲህ አንድ ሰው ወደ እስልምና ሲገባ ጊዜ ትልቅ ያገኘው ጸጋ ምንድን ነው? አምላኩን አላህን ማገኘቱ ነው። ከኢስላሞች በሌላ መንገዶች ላይ ያሉ ሰዎች ያን የአብርሃም የይስሐቅ የያዕቆብን የሙሴን የዳዊትን የነመሲሁን የማርያምን አምላክ አላገኙም። ነገር ግን በሌሎች አማልክቶች ላይ እየዋለሉ ነው ያሉት። አምላክ አላህ ሱብሓነሁ ወተዓላ ሲናገር እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ እያለ የሚናገር ነው። ቃለ ሱብሓነሁ ወተዓላ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወኢስማዒለ ወኢስሐቀ ወአዩበ ወዩኑሰ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ። አምላክ አላህ ሲናገር ሙሐመድ ሆይ እነሆ ወደ ኖህ ራእይን ሳወርድ እንደነበር ዛሬው ደግሞ ወደ አንተ አወረድኩልህ። ከኖህ በኋላ ወዳሉትም ነቢያቶች ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ኢስማዒል፣ ወደ ኢዮብ፣ ወደ ሙሴ፣ ወደ ሃሩን፣ ወደ ዮሴፍ እንዲሁም ወደ መሲሁ ሳወርድ የነበርኩት እያለ የሚናገር ነው። እንደአጠቃላይ ዛሬ ወደ ኢስላም ገብተሻል። አንድ ሰው ኢስላምን ከተቀበለ በኋላ ምን ማድረግ አለበት ወደሚለው ስንመጣ ጊዜ ሻወር ይወስዳል፣ ራሱን ለሶላት ዝግጁ ያደርግ ዘንድ። ከዚያም ሶላት መስገድን ይጀምራል ማለት ነው። ሶላት ትልቁ የአምልኮ ስርዓት ነው። ይህን አምልኮ ስርዓት የምንፈጽመው ለአምላካችን ለአላህ ሱብሓነሁ ወተዓላ ብቻ ነው። አምላክ አላህ ሲናገር በቁርአን ላይ ፈሰሊ ለረቢከ ወንሐር ይላል። ለእኔ ለጌታ ብቻ ስገድ፣ በእኔም ስም ብቻ ሰዋ እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ሲናገር ይላል ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ሙሐመድ ሆይ ስግደቴም፣ መስዋዕቴም፣ ህይወቴም፣ ሞቴም ለዓለማቱ ጌታ ለአላህ ብቻ ነው በል እያለ ይናገራል። ስለዚህ ሶላትን ለአላህ መስገድ ትጀምሪያለሽ ማለት ነው። ይህን ሶላት የምንለውን የአምልኮ ስርዓት ነቢያቶች ሁሉ ሲሰግዱ ነበር ለአላህ ሱብሓነሁ ወተዓላ። መሲሁ ምን አለ? ወአውሳኒ ቢሶላት አለ። አምላክ አላህ ሶላትን እንድሰግድ አዞኛል አለ። ይሰግድ ነበር። ልክ እንደ ዘከርያ ሲሰግድ ነበር። ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚሕራብ። ዘከርያ በሚሕራቡ ውስጥ በመስገጃ ቦታው ላይ ቆሞ ሲሰግድም መልአኩ ገብርኤል መጥቶ ብስራቱን እንዲሰጠው አናገረው ይላል። እና አብርሃም ይሰግዱ ነበር። አብርሃም ምን አለ? ረቢ ጅዐልኒ ሙቂመ ሰላቲ ወሚን ዙርየቲ አለ። ጌታ ያላህ ሆይ ሶላትን በአግባቡ ጠብቄ የምሰግድ አድርገኝ፣ ከዘሮችም እንዲሁ ጠብቀው እንዲሰግዱ አድርግልኝ እያለ ይማጸን ነበር። ነቢያቶች ሁሉ በጥቅሉ ሲሰግዱ እንደነበር አምላክ አላህ ሲናገር ወጀዐልናሁም አኢመተን የህዱነ ቢአምሪና ወአውሐይና ኢለይሂም ፊዕለል ኸይራት ወኢቃመ ሰላት ይላል። ነቢያቶችን ሁሉ ሶላትን እንዲሰግዱ ትእዛዝን አወረድኩላቸው እያለ አላህ ይናገራል። እሺ እና ስለ ሶላት አሰጋገድ አብረውሽ ያሉ ልጆች ካሉ እንዲያስተምሩሽ እናገራለን። ያስተምሩሽ። ከዚያም በኋላ ሶላት አሰጋገድ ከተማርሽ በኋላ መስገድ ትጀምሪያለሽ ማለት ነው። ሌላው አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ፣ አንደኛ በሰለመበት ቀን ያለፈ ኃጢአቱ ሁሉ ይማርለታል። በቀጣዩ ዓለምስ ከተባለ የዘላለማዊ ሕይወትንና በዚያም ውስጥ ገነትን እንደሚወርስ አላህ ቃል ገብቶለታል። እንኳን ወደዚህ ወደ ነቢያት መንገድ አላህ ሱብሓነሁ ወተዓላ መራሽ፣ እንኳን ደስ ያለሽ ብለናል እህታችን። ከዚህ በኋላ ሙስሊም ነሽ። እንኳን አብሮ ደስ አለን። ከላይ ኤደን ሰላም፣ እንዴት ነሽ? ኤደን አለሽ? ሰላም እንዴት ነው? ደህና አልሐምዱሊላህ። ደህና ነሽ? ቅድም ሸበካ ነበር ያስወጣኝ። እሺ ያው እናውቃለን። እሺ ከዚህ በፊት ሙስሊም ነበርሽ ወይስ አይደለሽም? አይደለሁም። ኦኬ እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ ኦርቶዶክስ ነበርኩ።
አየሽ የምለው ቃል አብረሽ የተከተልሽ አሽሃዱ አሽሃዱ ላ ኢላሃ አላ ኢላሃ ኢላላህ ኢላላህ ወአሽሃዱ አሽሃዱ እነ ሙሐመደን እነ ሙሐመድን አነ ሙሐመደን አነ ሙሐመደን ረሱሉላህ ረሱሉላህ። እሺ ጨርሰሻል። ትርጉሙ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሽ። ቅድም ስናገር የነበረው ምናልባት ሰምተሽ ሊሆን ይችላል። ለእህታችን እርግቧ የሚለው ከታች ያ ነው እንግዲህ አንድ ሰው ወደ እስላም ሲገባ ጊዜ ይህን ቃል ነው የሚለው። በየዘመናቱ ነቢያቶች በሚያስተምሩበት ዘመን የሻሃዳ ቃል በዚሁ መሰረት ነበር። በአንዱ አምላክ በአላህ ያምናሉ። ከዚያም በዘመኑ የተላከውን ነቢይ እንደ ነቢይ ይመሰክራሉ። ለምሳሌ የመሲሁ ዘመን ሰዎች ሐዋርያቶች እንዴት ወደ እስላም እንደገቡ ሲገልጽልን በሱረት አልማኢዳ ምዕራፍ 5 ቁጥር 111 ላይ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፉ ጊዜ አስታውስ ይላል። የተላለፈው ትእዛዝ ምን ነበር? ለእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛም እመኑ ተባሉ። ስለዚህ በአንድ አምላክ በአላህ ማመንና በተላከው መልእክተኛ ማመን ያ ነው። ስለዚህ ቃሉ አመና አምነናል አሉ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንንም መስክር አሉ ይላል። የሙስሊምነታቸው ማስመሰሪያ ቃል እርሱ ነበር፣ ሻሃዳ ቃል ነበር እና ስለዚህ ከዚህ በኋላ አማኝ ሆነሻል፣ ለአላህ ምስጋና ይገባው። እሺ ኤደን የሚለውን ስም መቀየር ግዴታ አይሆንብሽም። መቀየር ከፈለግሽ መብትሽ ነው። ኤደን አንዱ የጀነት ስም ነው። በነገራችን ላይ በኢስላም አስተምህሮ ጀነት 8 ክፍሎች አሏት። ከነዚያ ከጀነት 8 አይነት ደረጃዎችና ክፍሎች አንደኛው ኤደን ትባላለች፣ ወይንም ደግሞ አድን ትላለች። አላህ በቁርአን ላይ ይጠቅሳታል። ጀናቱ አድኒን ሙፈተሐትን ለሁሙል አብዋብ ይላል። ጀናቱ አድን አደም ዓለይሂ ሰላም አባታችን አደም የነበረባት የጀነት ክፍል ኤደን ትባል ነበር፣ ወይንም አድን ጀነቱ አድን ትባላለች። ታውቃላችሁ? እስከዛሬ በክርስትና አጠራር ኤደን ብለው ይጠሯታል። ነገር ግን አላህ ስብሐነሁ ወተዓላ አደን ብሎ ጠርቷታል። ችግር የለውም እና ስለዚህ ከዚህ በኋላ መቀየር ከፈለግሽ ስምሽን መብትሽ ነው። ሐያት ወይንም ኢክራም ወይንም ሱመያ ወይንም ሰዓዳ ወይንም ደስ ያለሽን መሰየም ትችላለሽ። ሐያት ቢሆን ደስ ይለኛል ፈቃድሽ ከሆነ ያ ነው። እሺ ሶላት አሰጋገድ የሚያስተምሩሽ ሙስሊም ጓደኞች ምናምን ካገኘሽ አናግራቸው። ኔትወርኳ ሰጥቷታል። አሁንም ያን አድርጊ። እስላማዊ ትምህርቶችን ተማሩ፣ ተከታተሉ። ከዚያም ጥያቄዎች ለሚቀራችሁ ድረስ በራት ጊዜ ልታችሁ በነፃነት መጠየቅ ትችላላችሁ። ያልገባችሁ ነገር ካለ ይሄ ነው። እሺ ጥያቄ ያለ ይቀጥል። ሰማሁዝ እንዴት ነህ? እሺ ጥያቄ ያለ ይቀጥል። ሰላም ነው እንዴት ነህ? ጊዜ አንድ ጥያቄ ነው። እሺ ቀጥል። ትጠይቅሽ እኔ ቁርአን ላይ ነው አንዲት አያ ስላልገባች እንድታብራራልኝ ነው። ሱረቱል ፋጢር ላይ ቁጥር 28 ኢነማ የኽሸላህ ሚን ኢባዲሂል ዑለማ የሚለው የኽሸላህ የሚለው አልገባኝም። እሱ ነው ከፍነት አውቃለሁ እንዳለ ምን ማለት ነው? ኢነማ የኽሸላህ ሚን ዒባዲሂ አላህን ከማንም በላይ ይበልጥ የሚፈሩት ዑለሞች የእውቀት ባለቤቶች ናቸው ማለት ነው። ያ ማለት የግዴታ ዓሊም መሆን አይጠበቅበት። ዓሊም ሳይሆንም አላህን ሊፈራ የሚችል ይኖራል።
ነገር ግን ይበልጥ አላህን የሚፈሩት ለማለት ነው። ኢነማ የኽሻ አላህ ከማንም በላይ አላህን የሚፈራው አልዑለማ ዑለሞች ናቸው እያለ ይናገራል። እሺ ነቢይ ሙሐመድን ነቢይ አድርጎ የላከው ማን ነው ይላል። እነ አብርሃም እነ ኢስሐቅ እነ ያዕቆብን ሲያናገር የነበረው አምላክ ራሱ ማስረጃ በቁርአን ላይ ላሳየ። አምላክ አላህ ሲናገር ሙሐመድ ሆይ እነሆ ዛሬ ወደ አንተ ራእይ አወርድልሃለሁ፣ ከዚህ በፊት ከአንተ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ክርስቶስ ራእይ ሳወርድ የነበርኩት አምላክ እያለ ይናገራል። እነዚያን የቀደሙትን ነቢያት ነቢይ አድርጎ የላካቸውና ያናገራቸው አምላክ ራሱ ነው። ነቢ ሰለላሁ ዐለይሂ ወሰለም ነው ነቢይ አድርጎ የላካቸው። ያ ነው። እሺ ጥያቄ ያለ ጥያቄ ያለ ሰላም ነው። አማን ነው። አልሐምዱሊላህ። እሺ ከሚጮህ ጋር አቆ ልጆች ስትገቡ ማለት እሺ ቀጥሉ። መስለም እንዴት ነው? መስለም ፈልጌ ነው። ሙስሊም ፈልገህ ነው? አዎ። አየሽ እስልምናን እንድትቀበል ያስገደደ ወይም ጫና ያደረገብህ አካል የለም። በራስህ ፈቃድና ፍላጎት ነው አይደለ? ብዙ ጊዜ እንትን እያልኩኝ ስለነበረ አሁን ደግሞ ትንሽ ህመም ላይ ነኝና ያው ትክክለኛው መንገድ ሳሪስ ከሞትኩኝ እንትን እንዳይለ በዛ መስለምን አምኜበት ሰላም ስለፈለኩኝ ማሻአላህ። እንኳን አላህ ስብሐነ ወተዓላ ልብህን ወደዚህ መራው። ነቢያችን ሰለላሁ ዐለይሂ ወሰለም መን ካነ አኺር ከላሚሂ ላ ኢላሃ ኢለላህ ደኸለል ጀና ብለዋል። የመጨረሻ ህይወቱ ላይ ከመሞቱ በፊት እስልምናን ተቀብለው የሞተ ከአንድ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብሎ የመሰከረ ሰው ከህልፈቱ በኋላ ወደ ገነት ቀጥታ ይሄዳል ብለው መስክረውለታል። እንዲህ አይነት ሰው ነቢያችን ሰለላሁ ዐለይሂ ወሰለም አጎታቸው ጣረሞት ላይ ሳለ ሄዱና ቤቱ ሊጠይቁት አማኝ አልነበረም። ያ ዐም ቁል ላ ኢላሃ ኢለላህ ከሊመተን ኡሐጅ ለከ ቢሃ ዐንደላህ አሉት። አጎቴ ሆይ እስልምናን ተቀበል፣ ላኢላሃ ኢለላህ በል፣ የሻሃዳ ቃል ያዝ፣ ነገ የትንሣኤ ቀን የፍርዱ ቀን አማኝ ነበር ብዬ እንደመሰክርልህ ከአምላክ ፊት ብለው ተናገሩት። ስለዚህ ይህም ብለውን ቃል አብረህ እየተከተልክ ከኔ ጋር ትላለህ። ይሰማል? ይሰማል ወይ? እሺ ኔትወርክ ይቆራርጣል መሰለኝ። ይሰማል? እሺ ኔትወርክ ይዞታል መሰለኝ። ኔትወርክ ከለቀቀልህ መቀጠል ትችላለህ። እስከዚያ ድረስ ሌሎች ጥያቄ ያላችሁ ቀጥሉ። የሱብህ ሶላት ነበር እና ከዛ መስጊድ ውስጥ ነው ጀማ እየሰገድን የመጀመሪያውን ረካዓ ፋቲሃን ቀርተን ከዛም ሌላ ሱራ ጨምሮ ኢማሙ ሩኩ ወረደ። ከዛም ሩኩ ወርዶ ተነስቶ ሌላ ፋቲሃ ጨመረ፣ ሌላ ቁርአን ማለት ሌላ ሱራ ጨመረ። ይሰማልና ከዛም ሌላ ሱራ ጨምሮ ሁለተኛ ሩኩ አደረገ። ከዛም እኔ ግራ ገባኝና እኔ ከኢማሙ በጣም መራቅ ብዬ ነበርና የሰገድኩኝ የነበረው እሱ ሩኩ ሁለተኛ ሲያደርግ እኔ ቀጥታ የወረድኩት ወደ ሱጁድ ነው ታውቃለህ። እና በዚህ ጉዳይ እንድታብራራ ፈልጌ ነው። ገባኝን ጥያቄ ወንድም የሰገርን ነበረ። ከዛ የመጀመሪያው ረካ ላይ ነን። ፋቲሃን ቀርቶ ሌላ ሱራ ጨምሮ ሩኩ ወረደ ሰውየው ኢማሙ ማለት ነው።
ከሩኩ ተነስቶ ሌላ ሱራ ቀረ። ሰሚ አላሁ ሊመን ሐሚዳ ብሎ ሌላ ሱራ ቀርቶ ሁለተኛ ደግሞ ሩኩ አዎ ክርስቶስ ያስተጋገደ ማንኛውም የሚረብሽ ድምፅ ያለው ባለ አድሚን የለም እንደዚህ ቤት አድሚኖች የሆነ ሰው ገብቶ የሚረብሽ ቦታ ከሆነ ያለው ቶሎ ብላችሁ አወርዱት። እሺ ጥያቄ ሙሐመድ ነብይ አድርጎ የላከው ማን ነው? በማስረጃ ነገሩኝ። ኔት የለኝም እንዳልገባ። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይ አድርጎ የላካቸው አብርሃምን፣ ኢስሐቅን፣ ያዕቆብን፣ ሙሴን፣ አሮንን፣ ኢየሱስን ሁላቸውንም ነብይ አድርጎ የላከው አምላክ ነው። እርሳቸውንም የላካቸው ማስረጃ ጥቼ ላሳየሽ። አላህ ሲናገር ምን አለ? ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይን ሚን በዕድ ወአውሐይና ኢላ ኢብራሂመ ወኢስማዒለ ወኢስሐቀ ወአዩበ ወዩኑሰ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ አለ። እነሆ ወደ አንተ ዛሬ ራእይን አወረድኩልህ። ከዚህ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ዮሴፍ፣ ወደ ሙሴ፣ ወደ ክርስቶስ ወይም ወደ መሲሁ ራእይን ሳወርድ እንደነበረው እያለ ይናገራል። ስለዚህ እነዚያን የቀደሙትን ነቢያቶች ያስነሳና የላከ አምላክ ራሱ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምንም ነቢይ አድርጎ የላካቸውና ያስነሳቸው ማለት ነው። መሰግነው ስላከበርከኝ ወንድሜ። እሺ እስልምና በመጀመሪያ በምን ነበር የምታመልኩት? በድንጋይ። እሺ መቀጠል ትችላለች። እኛ ከመጀመሪያ ጀምሮ አምላክ አላህ ሱብሓነሁ ወተዓላ ነው የምናመልከው። አምላክ አላህ ሱብሓነሁ ወተዓላ ነው የምናመልከው። ለድንጋይ እናመልከው። እሺ ብለህ ጥያቄ ምንድን ነው? እሺ እኔ ጥያቄ ያው በ9 ዓመቷ አገቧት በተባለችው በአይሻ ላይ ነው። እሺ እና አሁን እሱን ትምህርት ብዙ ዲፈንድ ያደርጉ ኡስታዞች አሉ፣ እሱን ትምህርት ደግፈው እና አንተ ስለዚህ ጉዳይ ምንድን ነው ሀሳብህ? በ9 ዓመት ማግባቷን ትክክል እኮ ነው። እሱ ላይ ችግር የለውም እኮ ነብዩ ሰለላሁ ዐለይሂ ወሰለም በ9 ዓመት አግብተዋል። አንዴ አቡከር ይመቻል። ይመቻቸዋል። ሰላም አለይኩም። አሁን ነው የመጣሁት። አዎ አለው ነው ቀጥልላችሁ። ሻንዲ ዲስከት ጃ አለ እሱ እንዲመልስልኝ ነበር ሀሳቡ። እሱ አይመልሰው። እሺ ጠይቅ ጥያቄህን። በ6 ዓመት ተዋገባትና በ9 ዓመቷ ግንኙነት አደረጉ የሚባል ትምህርት አለ ስለ አይሻ። እሺ እና እሱ ብዙ የደገፉት ኡስታዞች አሉ። አሁን እሱ ግን ትክክል አይደለም እያለ ነው። እና ምንድን ነው ሀሳባቸው? ትክክል አይደለም ምንም አላደረጉም ነው ሀሳባቸው እኮ እንትን ነው። አሁን ይህ ጥያቄ እንዴት ነው የሚጠየቀው? በኢንቦክስ በኩል ትሄድና፣ ምክንያቱም አሁን እኛ የትምህርታዊ ጥያቄ አይደለም የጠየቅን። ውሱ ምንድን ነው እንደዚህ እያሰበ ነው እንዴት ነው ደግሞታል ወይ አይነት ጥያቄ ነው። አሁን ከመጀመሪያ ስለሱ ያወራ ነበር። አለመመለስ ትችላለች እኮ አቡበከር ብለድ ሌላ ጥያቄ ልቀጥል። እናንተ ምን ሆናችሁ ነው? አንድ ሁለት መስፈርት ላስቀምጥልህ። አንደኛ መልስን ብቻ፣ ሌላ መስፈርት አያስፈልግም። መልስን መልስልኝ ወይም ልውጣ። እሱ ለምንድን ነው ያቋረጠው ታዲያ? ይሩረታች እኛ እዚህ ጋር ስንመጣ እኛ ጦርነት አይደለም መያዝ ነው። ኧረ እባካችሁ ተው። ጦርነት አይደለም መያዝ ነው። መበሻሸቅ አይደለም መያዝ ነው። እየተማማርን ነው። ትምህርት ነው የምንማማረው። እና እንደዚህ እንትን አትሆኑ። ከበሽሽቅ ምናምን ውጡ። እሺ እሺ። ዮኒ ሰላም ብያለሁ። እግዚአብሔር እንዴት ነህ? ሰላም ነህ? አለሁ። እሺ ጥያቄ አለህ እስልምና ላይ? ጥያቄ የለኝም። እየሰማኋችሁ ነበር በደንብ። ቆይ እንትን ልበልና ጥያቄን እነግርሻለሁ። እኛም እንጠይቅሃለን። በቃ እስከዛ ዝም ብለህ አዳምጥሽ ኢንሻአላህ። ብዬ ላዳምጥ ኢንሻአላህ። በደንብ አድርጋችሁ ትምህርቱ አይሽ መረዳት ያለባችሁ ማለት ነው። እዚህ ጋር ጊዜ የተረፈው ረመዳን ላይ ነው ያለን። ያጀማ በጣም
ከጎልድ ከህይወት ነው እያንዳንዱ ሰከንድ ማለት ነው እያንዳንዱ ሰከንድ እና ይሄ መበሻሸቅ ምናምን በጣም እኛ ኦልድ ኢነፍ ነን ለዛ አንሆንም ሲጀመር ማለት ነው ሃይማኖታችንን ማያዘንም ያለን ስብዕና ማያዘንም ለዛ ስለዚህ በስነ ስርዓት መማር ለሚፈልግ ሰው ትምህርታችንን እናስተምራለን ከዛ ውጪ ብዙ እንትን አትስጧቸው ኢንሻአላህ እሺ አባይነህ ሰላም ብያለሁ ሰላም እንዴት ነህ ሰላም ናችሁ አልহামዱሊላህ ሰላም ነህ ወይ አለን ያው አንድ ጥያቄ አለኝ ትንሽ ረዘም ሊል ይችላል ጥያቄው እንግዲህ አዳምጠኝ እሺ ያው አላህ ወይም ደግሞ አምላክ ብላችሁ ያመለካችሁት ያለው አምላክ የአብርሃም አምላክ የይስሐቅ ያዕቆብ አምላክ እንደሆነ አውቃለሁ አይደለም ስለዚህ ከዚህ አንፃር እናንተ እየተመራችሁባቸው ያለው የመጽሐፍት ሁኔታ ከአብርሃም ከእውነተኛው አብርሃም አምላክ የመጣ መሆኑን በምን ኤቪደንስ ነው አምናችሁ የተቀበላችሁት? አሁን እኛ መጽሐፍ ቅዱስ የእውነተኛው የአብርሃም አምላክ መጽሐፍ ነው ብለን የምናምንበት አንዳንድ ማስረጃዎች አሉ ብለን እናስባለን። ልክ እንደዛ እናንተም ከእውነተኛው አምላክ የመጣ መጽሐፍ ነው ብላችሁ ወይም ደግሞ በተዋረድ ነው የመጣው ብላችሁ ልታምኑበት የቻላችሁበት መንገድ ስቴፑ እንዴት ነበረ? እስኪ አብራራልኝ እባክህ። ጥሩ ጥያቄ ነው በጣም። እናንተ ሙስሊሞች የምትከተሉት ሃይማኖት ከአብርሃም የመጣው ሃይማኖት ነው ወይ ወይም አብርሃም ሲከተል የነበረው ሃይማኖት ነው ወይ? ለመሆኑ ደግሞ ማስረጃ ነው የምፈልገው ነው ጥያቄ። በጣም ጥሩ ጥያቄ ነው። በመጀመሪያ ደረጃ አዎ አላህ Subhanahu Wa Ta'ala ቁርአን ላይ እንደሚያስቀምጥልን ማ ካነ ኢብራሂሙ የሁዲያን ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊመን ወማ ካነ ሚነል ሙሽሪኪን ይላል። አብርሃም አይሁድም አልነበረም ይሁዲ አልነበረም። ወይም ደግሞ በተመሳሳይ ደረጃ አብርሃም ነሳራም አልነበረም ክርስቲያንም አልነበረም። ወላኪን ካነ ሐኒፈን ሙስሊመን ወማ ካነ ሚነል ሙሽሪኪን ወደ ቀጥተኛው መንገድ የተዘነበለ ሐኒፍ የሆነ ሙስሊም ነበረ እንጂ ከአጋሪዎችም አልነበረም ብሎ አላህ ያስቀምጥልናል ማለት ነው። አብርሃም አይሁድ ነው እንዳንለው አይሁድ የምንለው ነገር ከአብርሃም በኋላ የመጣ ነው። በአብርሃም የልጅ ልጅ የመጣ ነው አይሁድ ብለን የምንጠራው ነገር ማለት ነው። ከይሁዳ ተብሎ ከሚጠራው ግለሰብ የመጣ ነው። ክርስትና ነው ደግሞ እንዳንል ሐዋርያት ሥራ ላይ ክርስትና የሚለው ነገር ራሱ የጀመረው የኢየሱስ ክርስቶስ ደቀ መዛሙርት በአንጾኪያ እያሉ ክርስቲያን ተብሎ ተጠሩ ብሎ ነው የሚያስቀምጠው። ስለዚህ አሁን ከአንዴት አለን ሙስሊም የሚለው ከአንዴት አለ። ሙስሊም ለመሆናቸው ግን ማስረጃ ምንድን ነው? ይሄንን አሁን ሰፋ አድርጌ ልመልስልህ። የመጀመሪያው መረዳት ያለብን ነጥብ ምንድን ነው? ሙስሊም ወይም ኢስላም ብሎ ማለት ምን ማለት ነው የሚለው መረዳት ያስፈልገናል። ሙስሊም ወይም ኢስላም ብሎ ማለት ራሱ ምን ማለት ነው? ፍጹም መሆን ማለት ነው። ለአንድ አምላክ መታዘዝ ማለት ነው። ለአንድ አምላክ ፍጹም መሆን ማለት ነው። ለአንድ አምላክ እጅግርን መስጠት ብሎ ማለት ነው። አብርሃም በዚህ ሂሳብና በዚህ ስሌት ብናሰለው ዘፍጥረት ምዕራፍ 17 ላይ እግዚአብሔር ለአብርሃም እንዲህ ያለው ምን ፍጹም ሁን አለው ብሎ ነው የሚያስቀምጠው። ዘፍጥረት ምዕራፍ 7 ቁጥር 1 ጀምሮ አብርሃም ፍጹም እንዲሆን ታዟል። አላህ Subhanahu Wa Ta'ala ቁርአን ላይም ያንን ኢንሲደንት አስቀምጦልናል። ኢዝ ቃለ ለሁ ረቡሁ አስሊም ፍጹም ሁን ባለው ጊዜ ታዛዥ ሁን ባለው ጊዜ ስለም ባለው ጊዜ ቃለ አስለምቱ ሊረቢል ዓለሚን ለዓለማቱ ጌታ ታዛዥ ሆኛለሁ ሰልሜያለሁ ብሎ ተናገረ ብሎ ነው የሚያስቀምጠው። ስለዚህ እኛ አብርሃም ሙስሊም ነበረ ብለን ስናነሳ አሁን እኛ ያለን ለምሳሌ የተለያዩ አስተምህሮቶች አሉ እኛ ያለን ማለት ነው። እኛ ባለን አይነት አስተምህሮ እሱም ይመራ ነበረ እያለን አይደለም። የተወሰኑ ልዩነቶች ሊኖሩ ይችላሉ። ነገር ግን አንድ አምላክን በማምለክ ደረጃ ለአንድ አምላክ በመጸለይ ደረጃ በመስገድ ደረጃ እኛ እንደምናረገው ሁሉ አብርሃም የሚያደርግ ነበረ ብለን ነው የምናምነው ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፕሮግረስ ባለው ሪቪሌሽን ከአብርሃም ጀምሮ የመጡ ነብይ ናቸው ብለን እናስቀምጣለን። ለዛም ማስረጃ የሚሆነን ነገር ምንድነው? አላህ በቁርአኑ ራሱ የዓለማቱ ጌታ አላህ Subhanahu Wa Ta'ala በቁርአኑ ላይ ምን ብሎ ነው የነገረን? አብርሃም ጸለየ ብሎ ነው ያስቀመጠው። ምን ብሎ ጸለየ? ጌታዬ ሆይ አለ ረቢ اجعل هذا البيت بلدا آمنا وارزق أهله من الثمرات እንዲህ ያለ አስቀመጠና ረበና ወበዓት فيهم رسولا منهم ጌታችን ሆይ አለ በእነርሱ ላይ መልእክተኛ ላክባቸው አለ። ምን የሚያረጋቸው መልእክተኛ? ወደ ጥሩ ነገር የሚያመለክታቸው ተዝኪያ የሚያረጋቸው ከውስጥ የሚያጸዳቸው ويعلمهم الكتاب والحكمة ጥበብና መጽሐፍንም የሚያስተምራቸው ሆነ ነብይ ላከላቸው ብሎ ነብዩ አብርሃም ዱዓ አድርጎ ነበር።
ያ ዱዓ ደግሞ ወይም ደግሞ ያ ጸሎት መሬት ላይ ሲወርድ ነብዩ ራሳቸው ምን አሉ? እኔ አባቴ አብርሃም ዱዓ ነኝ አሉ። የወንድሜ ኢየሱስ ክርስቶስ ደግሞ ብስራት ነኝ ብለው ነው ያስቀመጡት ማለት ነው። ስለዚህ ፕሮግረሲቭ በሆነ ሪቪሌሽን መጥቷል ብለን እናምናለን። አሁን እኔ የተናገርኩትን ንግግር ላዳመጠ ሰው ጥያቄ ይፈጥርበታል። አወከር በተደጋጋሚ የተወሰነ የባይብል ጥቅስን ጠቀስክ እንጂ ቁርአን ነው ስትል የነበረው ቁርአን ራሱ ለራሱ ማስረጃ መሆን ይችላል ወይ? አንደኛው ጥያቄ እሱ ነው። ቁርአን ራሱ ማስረጃ መሆን ይችላል ወይ? አዎ ይችላል ነው እኛ መልሳችን። ለምንድን ነው ማስረጃ መሆን የሚችለው? ቁርአን ምንጩ ከማን ነው የሚለውን ብቻ ማወቅ ነው የሚያስፈልገን። ከማን ነው ምንጩ ቁርአን? አላህ ራሱ ይመልስልን ሱረቱል ፉርቃን ላይ ቁል ነዘለሁ አለዚ ያዕለሙ ሲረ ፊ ሰማዋት ወልአርድ፣ ያ በሰማይ በምድር ያለ ሚስጥር የሚያውቅ ያ አላህ ስብሓነሁ ወተዓላ እርሱን ያወረደው ብለህ ነገራቸው አንተ መሐመድ ሆይ። ይህንን ነገር ከራስ ነው የምትናገረው። ሲሰሙት ማራኪ ነው፣ ጥበብ አለው፣ ብዙ ነገር አለው። ከየት ነው የምታመጣው ሲባል ኖ ከየትም አላመጣውም በላቸው። የዓለማቱ ጌታ የሰማይ የምድር ጌታ የሆነው አላህ ስብሓነሁ ወተዓላ ከእርሱ ነው ያወረደውም እሱ ነው፣ ከእሱ ነው የምሰማው ብለህ ነገራቸዋል። ወመን አስደቁ ሚነላሂ ቂላ፣ ከአምላክ በላይ ደግሞ እውነት ተናጋሪ የለም። ስለዚህ ይህንን ሀሳብ አንስተን ሙስሊሞች ነበሩን ብለን እንሞግታለን። እኛም ፕሮግሬሲቭ የሆነ እስልምና አስተምሮትን ይዘን እንመጣለን ብለን እናምናለን ማለት ነው። ምናልባት ይህንን በተወሰነ ደረጃ ያው ይረዝምብሃል እንጂ አይ ሰፋ ያለ ነገር ደግሞ ፈልጋለሁ የምትል ከሆነ ደግሞ በደንብ ሰፋ አድርገን ደግሞ ኢቭን ተውሂድ የሚለውን አስተምህሮ ወይም ደግሞ አንድ አምላክኛ ብለን የምናስተምረውን ደግሞ አስተምህሮ በነቢያቶች ሚዛን እንመዝነውና ማስረጃዎችንም እየጠቀስን ማሳየት እንችላለን። ኢቭን ኢፍ የተፈጥሯዊ ሃይማኖት ነው ብለን የምናምነውም ኦልሞስት አሁን ሳይንቲስቶችም አረጋግጠውታል ሊትራሊ ማለት ነው። እና ያንን መመልከት እንችላለን። ሪፍሌክት አድርግበትና እሺ፣ አመሰግናለሁ። እስከዛ ተወያዩ። ሌላ ሀሳብ ካለኝ ወደ በኋላ እገባለሁ። እሺ፣ አንድ ሀሳብ ላንሳና ከዛ ሌላ ክርስቲያን ይቀጥላል ማለት ነው። በዚህ በጣም በሚገርማችሁ ሁኔታ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሂህ አል-ቡኻሪ ሐዲስ ቁጥር 1359 ላይ ማንኛውም ሕፃን በተፈጥሯዊ እምነት ላይ ሆኖ እንጂ አይወለድም ብለው ተናግረዋል። ከዛ ነገር ግን ወላጆቹ ይሁዲ ወይም ክርስቲያን ወይም መጁስ እሳት አምላኪ ሊያደርጉት ይችላሉ ብሎ አስቀምጠው ነበር። አላህ ሱብሓነሁ ወተዓላ ሱረቱ ሩም ምዕራፍ 30 አንቀጽ 30 ላይ የአላህ ፍጥረት ያቺ ጥበብ የተሞላባት አለ ያቺ ሰዎችን በእርሷ የፈጠራትን ሃይማኖት ተከተሏል። የአላህ ፍጥረት መለወጥ የለውም ብሎ ነው የሚያስቀምጠው። ፊጥረት አላህ ብሎ ነው የሚያስቀምጠው፣ ወይም ደግሞ ተፈጥሯዊ ዝንባሌ ማለት ነው። እና ያንን ተፈጥሯዊ ዝንባሌ ምሁራኖች ሲያረጋግጡ ምንድን ነው ያሉት? የሰው ልጅ HADD የሚባል አእምሮ ላይ የተተከለ ነገር አለ ብለው ነው የሚያስቀምጡት። ሃይፐር አክቲቭ ኤጀንሲ ዲቴክቲቭ ዲቫይስ ተብሎ ይጠራል። እና በተፈጥሮ ደረጃ ራሱ ልክ ህፃናት ሲወለዱ ቦርን ብሊቨርስ የተሰኘው መጽሐፍ ላይ በ2012 የወጣ መጽሐፍ ነው። በዛ ጥናታዊ መጽሐፍ ላይ የህፃናት አእምሮ በተፈጥሮ ሁሉን አዋቂ ሁሉን ቻይ የማይሞት ፈጣሪ መኖሩን እንደሚያምኑ ከዛ ደግሞ ያን ፈጣሪ ደግሞ የተውሂድን አስተምሮ ሊትራሊ ቀጥታ እንደሚያምኑ በማስረጃ ደረጃ ነው የተረጋገጠው ማለት ነው። እና እነዚህ ሀሳቦችን ማንሳት ይቻላል። እሺ ወገናችን፣ ሌሎች ጥያቄዎች ሲኖሩ መቀጠል ትችላለህ ማለት ነው። እሺ ኦሪዮን ያ ቡኪ ሰላም አለይኩም። ኦኬ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ክርስቲያን ካለ አስገቡልን ኢንሻአላህ። እሺ እኔ አዲስ ሰለምቴ ነኝ፣ ግን አንተን ጥያቄ አለኝ። ችግር የለም መጀመሪያ እሺ ቅድም እንትን ልጁ ገብቶ ስለ ክርስትና ሲያወራ ነበርና በሱ ሀሳብ ላይ ትንሽ ተቃውሞ አለኝ። ምን መሰለህ እንትን አቡኪ ለምሳሌ ክርስቲያኖች ሲገቡ ማለት ነው የውሳኑ ስላክ አግሬሲቭ ነው የምትሆነው ይመስለኛል፣ ለሌሎቹ የሚሰማው ማለት እንደዛ መሰለኝ። እና አንድ ልጅህን ወይ ደግሞ ልጅህን በቁመቱ ልክ ዝቅ ብለን እንደዛ ብታወራቸው ጥሩ ነው ብዬ አስባለሁኝ። እሱ አስተያየት ነው። እሺ ተቀብያለሽ። ቴንኪዩ። ከዛ ደግሞ የኔ ጥያቄ ሰሞኑን እንትን ዩቲዩብ ላይ እያየው ነው እንትን የሆነ ጥያቄ የፈጠረብኝ ነገር ነበር እና እንትን ስለ ኩርዶች ምናምን እያወራሁ ማለት እያየውኝ በሁሴን እስላም ሆነው ሙስሊም ሆነው ማለት ነው በሁሴንና በነቢያችን ሰለላሁ ዐለይሂ ወሰለም ልጆች እንትን
የሚባለው በልጆቻቸው ቆይ አንዴ ኦሪዮን ቆይ አንዴ አቡኪ ያለክ አለው ጃይ። እሺ ኦሪዮን አሁን አንተ ጥያቄ የፈጠረብህን ነገር እንትን ቱ ዘ ፖይንት ጠይቅ፣ ማብራራቱን ትተክ ኮይታ ይቆኝ እኮ ነው እኮ አጠር አድርገው ምንድነው ማለት ቱ ዘ ፖይንት ጥያቄን አስቀምጥና እኛ እናብራራዋለን። አይ ቲንክ ጥያቄ ግልጽ መሰለኝ እኮ ጃ እስካሁን ማብራሪያ ነው ያለው እንጂ ጥያቄ የለም። ጥያቄን ቅልብጭ አድርገህ ግልጽ አድርገህ አስቀምጠው እኛ እናብራራዋለን። እሺ እንትን ቴንክ ዩ እንትን እየሰማሁ የነበረው ቪዲዮ ላይ በነብያችን አያምኑም ግን በልጆቻቸው የሚያምኑበት እንትን አለ። በቃ ዳሴት ምን አለ ነው እሱን እኮ ላስረዳ የሞከርኩ እንትን የሰማሁትን ያየሁት ነገር እኮ እንትን ልናገር የሞከርኩት እኮ ጃ እኔ አሁን አልገባኝም። ምን አልክ? በነብዩ የማያምኑ በልጆቻቸው የሚያምኑ ከዛስ እንደዛ አይነት ነገርማ ነው ዩቲዩብ ላይ እያየሁ ነበረ። እንደዛ አይነት ነገር አለ ወይ ነው አለ ወይ? ኦኬ አለ ወይ ለማለት ፈልገህ ነው? እሺ ያ አቡ የምታውቀው አለ ሺዎች ምናምን? አይ ኩርዶች ብሎ አንስቷል። ኩርድ ብለን የምንጠራቸው ላይክ መካከለኛው ምስራቅ ላይ የሚገኙ ናቸው። በጣም ጥንታዊና ትልቅ ብሔረሰቦች ናቸው ኩርድ ብለን የምንጠራቸው ራሱ ማለት ነው። እና ኩርዶች የራሳቸው መልክዓ ምድራዊ አሰረጫጨት ላይ ቱርክ፣ ኢራን፣ ኢራቅ፣ ሶሪያ ምናምን የምንላቸው ኩርድ ተብለው ይጠራሉ። እና እንደ አንድ ሴክትም አይደሉም። ኩርድ ብሎ ማለት ራሱ ብሔረሰቦች ናቸው፣ ራሳቸውን የቻሉ ማለት ነው። የራሳቸው የኩርድ ቋንቋ የሚጠቀሙ ብሔረሰቦች ናቸው። እና ኩርድ ራሱ በሃይማኖት ደረጃ ተመልክተን ከሆነ 70% በላይ ኩርዶች ምኖች ናቸው? ሙስሊሞች ናቸው። ትክክለኛን አስተምህሮ የሚከተሉ ሙስሊሞች ናቸው። ከዛ ውጭ የተወሰኑ ክርስቲያኖች አሉ ማለት ነው። ከሰላዲን አልአዩቢ ተመዘናል ብለው የሚያምኑ ናቸው። አይ ቲንክ ጥያቄህ ምንድን ነው? ስለ ኩርዶች ሳይሆን ስለ ሺአዎች ተብለው ስለሚጠሩ ሴክቶች ነው። ሺአ ተብለው ስለሚጠሩ ሴክቶች ነው ጥያቄህ የሚሆነው ማለት ነው። እሺ ሀቢቢ ያው ያዛ እንትን በላትና ስለ ሺአዎች ነው አንተ የጠየቀን ጥያቄ። የእሱን ደግሞ የተወሰነ ደረጃ እናንሳልህና እንትን እንላለን እንቀጥላለን ማለት ነው። አንድ አካል በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላምንም ካለ ወይም ነቢዩን አልቀበልም ካለ ይህ ኦልሬዲ ክርስቲያን ነው የሚሆነው። ምክንያቱም እንደሆነ ታውቃለህ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበሩ አካላቶች እኮ አላህ መቀበል ላይ ምንም ችግር አልነበራቸውም። ወለይን ሰአልተው መን ኸለቀ ሰማዋቲ ወልአርድ ለየቁሉነ አላህ፣ ሰማይና ምድርን ማን የፈጠረው ብለህ ብትጠይቃቸው አላህን የፈጠረው ብለው ይናገራሉ ይላል አላህ ሱብሓነሁ ወተዓላ። እና ምንድነው ችግራችሁ ሲባል ነቢዩን አንቀበልም ነው። ከኛ የወረደ የሆነ በስልጣን ከኛ የወረደ አባት እናት ያሌለው ሀብት ያሌለው ያልተከበረ የሆነ ግለሰብ ወይም ደግሞ ልክ እንደኛ ስልጣን የሌለው ግለሰብ እንዴት እዚህ ላይ ይወጣል ነው። አላህ ለዛ መልስ ሰጣቸው ሱረቱ አሊ ኢምራን ላይ ማለት ነው። ቁል ኢን ኩንቱም ትሒቡነ አላህ፣ እንደምትሉት አላህ እናመልካለን እንወዳለን የምትሉ ከሆነ ፈተቢዑን ዩሕቢብኩም ላህ ወየግፊር ለኩም ዙኑበኩም፣ እኔን ተከተሉኝ አላህ ይቅር ይላችሁ ዘንድ ብለው ነው አላህ ያስቀመጠው። እንደዚህ ብለህ ንገራቸዋል። ስለዚህ ነቢዩን ካልተከተልክ አላህን እንዴት ነው የምትከተለው? ላኪውን ከናክ ተላኪውን ከናክ ላኪውን ልቀሃል ማለት ነው፣ በተመሳሳይ ደረጃ ማለት ነው። ስለዚህ ያ የሚያስኬድ ነገር አይደለም። ሺዓ ብለን የምንጠራው ነገር ሺዓ ብሎ ማለት ራሱ ተከታይ ብሎ ማለት ነው። አላህ ሱብሓነሁ ወተዓላ ሱረቱ ሳፋት ምዕራፍ 37 አንቀጽ 83 ላይ ኢብራሂም በእርግጥ ከተከታዮች ነበረ ይላል። አረብኛውን ተመልክተ ከሆነ ወኢነ ሚን ሺዓቲሂ ብሎ ነው የሚያስቀምጠው። ሺዓ ብሎ ነው የሚያስቀምጠው፣ ተከታይ ብሎ ማለት ነው። እና ያ ሺዓ የሚባለው ነገር ሴክቶ ተከታይ ነው። የዑስማን ሺዓ፣ የእንትና ሺዓ፣ የእንትና ተከታይ፣ እንትና ተከታይ፣ እንትና ተከታይ በሚል መጥቷል። ከዛ በኋላ ያፈነገጡ አካላቶች አሉ። አዎ ያፈነገጡ አካላቶች አሉ። ራሳቸው በጣም ለብዙ ከፋፍለን እንመለከታቸዋለን ማለት ነው። ስለዚህ ከዛ አንጻር ያፈነገጡ አካላቶች ከእስልምና ሙሉ በሙሉ የወጡ አካላቶች አሉ። አንዳንዶቹ ደግሞ ያፈነገጡ አሉ። ልክ እንደ ምንድን ነው የምታስበው? ልክ አንተ ቤት ውስጥ አንድ ወንድ አንዲት ሴት፣ አንድ ወንድ ሌላም አንዲት ሴት አለ እንበል። አንደኛ ወንድ በጣም ያስቸግራል፣ ሱስ ምናምን ይጠቀማል ምናምን። ምን ታደርገዋለህ? በጣም ያፈነገጠ ሆኖ ቤትህ ግን የምትይዘው ደግሞ አለ። በጣም ደግሞ ያፈነገጠ ሆኖ ቤትህ እንደው ያበላሽብህ ጊዜ ደግሞ ከቤትህ የምታባረዋል። ልክ እንደዛ ነው። አፈንጋጮች ሆነው ስህተት ላይ ያሉ ሆኖ ያሉ አሉ የእስልምና ማዕቀፍ ውስጥ ሙሉ በሙሉ ደግሞ ከዛ የወጡ አሉ። ስለዚህ ከዛ አንጻር ነው የምናየው። ኦሪዮዬ ከተረዳኸኝ ማለት ነው። Thank you. That was my question.
ደግሞ ታጋማ እንትን አንሰሩን መልሱን አግኝቻለሁ። አመሰግናለሁ። እሺ እሺ ሁሱ የሚለው አካውንት ጥያቄ ያላችሁን ሰዎች አስገቧቸው። ጃ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ አቡኪ? አልሐምዱሊላህ። ጥያቄ ነበረኝ። እሺ መጠየቅ ትችላለሽ። መርተበተል ቀድር እስኪ ያስረዳኝ። አላህ እሺ መጀመሪያ መታወቅ ያለበት ነገር ከመራቲበል ቀደር በፊት ቀደር ራሱ ምን ማለት ነው የሚለውን ነገር ማወቅ ይገባቸዋል ሁላችንም ማለት ነው። ቀደር ብሎ ማለት ራሱ ለምሳሌ ቀዳ እና ቀደር የምንላቸው ነገሮች አሉ። ኢዘ እጅተመዐ ተፈረቀ ወኢዛ ተፈረቀ እጅተመዐ። ሁለቱ አንድ ላይ ከመጡ የተለያየ ሚኒንግ ይይዛሉ። ተለያይተው ደግሞ ከመጡ ተለያይተው ደግሞ ከመጡ አንድ አይነት ሚኒንግ ይይዛሉ። አንድ ላይ ከመጡ የተለያየ ሚኒንግ ይይዛሉ። ለምሳሌ ቀዳ እና ቀደር ስል ቀዳ ሌላ ነው፣ ቀደር ሌላ ነው። ቀደር ብቻውን ከመጣ የቀዳንም የቀደርንም ቦታ ይዛል። ቀዳን ብቻውን ከመጣ የቀደርንም የቀዳንም ቦታ ይዛል ማለት ነው። ሶፊስቲኬትድ እንዳይሆን ምን ላድርግላችሁ መሰላችሁ? ጻፉት እስቲ በአእምሯችሁ ማለት ነው። አድምጡኝ ያልኳችሁ ሁለቱ አንድ ላይ ከመጡ የተለያየ ትርጓሜ ይዛሉ። አንድ ላይ ከመጡ ተለያይተው ደግሞ ከመጡ አንድ አይነት ትርጓሜ ይዛሉ። ገብቶሻል? ሁሱ የሚለው አካውንት አዎ። ስለዚህ ከዛ አንጻር ቀደር ብሎ የምንለው ነገር ምንድን ነው? የአላህ እውቀት ኪታበቱላህ ነው። የአላህ እውቀት ነው። የአላህ መጽሐፍ ነው። የአላህ መሺአ ቀደር ብለን እንጠራዋለን። ቀዳ ብሎ ማለት ደግሞ እሱ መሬት ላይ ሲወርድ ቀዳ ብለን እንጠራዋለን ማለት ነው። ለምሳሌ ቅድመ ዓለም እኛ የምናወራውን ነገር አላህ ሱብሓነሁ ወተዓላ አውቆታል፣ ጽፎታል፣ ሽቶታል። ከሱ መሺአ ውጭ አይደለም። ልክ መሬት ላይ ወርዶ ደግሞ ልክ እኛ ስናወራ ቀዳ ሆነ ማለት ነው። ይሄ ቀዳና ቀደር ሐሳብ ይሄ ነው ማለት ነው። ሚዩት አድርጉልኝ። እንትና ነው ሚዩት ማድረግ አልቻልኩም እኔ። እሺ ስለዚህ አሁን መራቲበል ቀደር ብለን የምናነሳው ነገር ከዚህ የሚመዘዝ ነው። ቀዳ ብሎ ማለት የአላህ ዒልም ነው፣ እውቀት ነው አልኩሽ። የአላህ መጽሐፍ ነው አልኩሽ። የአላህ መሺአ ነው አልኩሽ። ቀደር ብሎ ማለት ቀዳ ደግሞ ምንድን ነው? አላህ ፈጥሮ ያንን ነገር ሲያስገኘው ቀደር ሆነ ማለት ነው። ቀዳ ሆነ ማለት ነው። ስለዚህ አራት መራቲቦች አሉት። አንደኛው እውቀት ብለን የምንጠራው ነገር ነው። አላህ ሱብሓነሁ ወተዓላ ሁሉ ነገር ከመከሰቱ በፊት ያውቀዋል። እንደሚያውቀውም ደግሞ እናምናለን እኛ ማለት ነው። ያለፈውን ያውቃል፣ ወደፊት ይመጣውን ያውቃል፣ ያልሆነው ቢሆን እንዴት እንደሚሆን ያውቃል። ገብቷችኋል? በጣም ይሄ ቢዮንድ አወር ኖሌጅ ነው። ለምሳሌ አቡበከር ባይኖር እንዴት እንደሚሆን አላህ ያውቃል። ቢኖር ደግሞ ያልወረደ ደግሞ ነገር ቢኖር እንዴት እንደሚሆን አላህ ያውቃል። ይሄ የአላህ እውቀት ብለን እንጠራዋለን። የመጀመሪያው መራቲበል ቀደር ላይ የምናነሳው ነገር ነው። ሁለተኛው መጽሐፍ ብለን የምንጠራው ነገር ነው። አላህ የፈጠራቸውን ነገራቶች ሁሉ እስከ ትንሣኤ ድረስ የሚገጥማቸውን ነገር ምን እንደሚያጋጥማቸው አጠቃላይ ያለውን ሁኔታ ጽፎበታል። ለውሐል ማህፉዝ ላይ ጽፎታል ማለት ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደገለጹት አላህ ሰማይና ምድርን ከመፍጠሩ ከ50 ሺህ ዓመት በፊት ጽፎታል ብሎ ነው ያስቀመጡት። እያንዳንዱ ነገርን አቅዳሩ ኩል ሸይ ጽፎታል ብሎ ነው ያስቀመጡት። ሶስተኛ ደግሞ ብለን የምናነሳው ነገር መሺአ ነው፣ ፍላጎት ነው፣ ውሳኔ ነው የአላህ ሱብሓነሁ ወተዓላ ማለት ነው። የምንሰራው ማንኛውም ነገር ከአላህ ሱብሓነሁ ወተዓላ መሺአ ውጭ አይደለም። አላህ ሳይሻው አላህን አስጨንቀ ነው አላህ እንትን እንዲል አድርገን የሰራነው ነገር የለም ማለት ነው። በአጠቃላይ ማለት ነው የአላህ መሺአ የታከለበት ነገር ነው። ከዛ አራተኛው ደግሞ መራቲበል ቀደር ላይ የምናነሳው አራተኛው ምንድን ነው? ኸልቅ ብለን የምንጠራው ነው ማለት ነው። መፍጠር ብለን የምናነሳው ነገር አላህ ሱብሓነሁ ወተዓላ ፈጥሯል። እንደፈጠረንም እናምናለን። ከፈጠረን በኋላ ደግሞ ለሰው ልጆች ነፃ ፍቃድ ሰጥቶናል። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር። የቻለ ሰው የፈለገ ይመን፣ የፈለገ ሰው ደግሞ ይካድ። ነፃ ምርጫ ነው ይሄ። ከፈለኩኝ አወራለሁ፣ ከፈለኩኝ ጸጥላለሁ፣ ከፈለኩኝ እሳደባለሁ፣ ከፈለኩኝ አልሳደብም። ነፃ ፍቃድ ይባላል። ስለዚህ እነዚህን መራቲበል ቀደር ብለን የምናነሳቸው እነዚህ አራት ተውኪያ። እሺ ተመለሰልሽ? ጀዛኩሙላህ። እሺ ወያክ ጃ ዮኒን እስቲ ጠይቅና አስተናግደው አንዴ ትንሽ ደቂቃ፣ ወይ ሌላ ክርስቲያን ካለም አስገቡ።
እሺ ዮኒ ያለክ ዮኒ እሺ እሺ ብላክ ጎልድ እንዴት ነህ? አለን ጥያቄ ነበረኝ። ከየትኛው ቤተ እምነት ነህ? ክርስቲያን ኦርቶዶክስ። እሺ ቀጥል ጥያቄ። ሶሻል ሚዲያ ላይ የማያቸው ስለ እስልምና ብዙ ነገሮች ነበሩና ማለት ማረጋገጥ ፈልጌ ማለት ሚስኮንሰፕሽን ከሆኑ እናንተ እንድትነግሩኝ ብዬ። እሺ ቀጥልሽ። አንድ ነገር ቀድሞም ተጠይቆ ነበር ሁሱ እያለው እንደነበረው መሐመድ የ9 ልጅ አግብቶ ነበር ምናምን የሚል ነገር አለ። እሺ እሱ አሁን ስህተት ነው፣ አግብቷል ግን ምንም አልፈጸሙም ምናምን እያለ ነበር ሁሱ። የኔ ጥያቄ በእስልምና ልጠይቅና ጠቅልል አድርገን ልመልስልህ። አይ ስህተት ነው ያልከውን ነገር ላርምክ። መጀመሪያ አሁን እኛ ሙስሊሞች ወይ ሁሱን ወይ ደግሞ የሆነ ቤት ሲያወራ የሰማውን ኡስታዝ አይደለም የምንከተላቸው መጽሐፎች አሉ አይደለ? ስለዚህ ምን ታደርጋለህ? እኛ መጽሐፉ የሚለውን ነገር ለመመለስ ተሞክሯል። ስለዚህ ከዛ ግራ የተገባ ነገር ካለ ወይ የተቃረነ ነገር ካለ ሄደን መረጃውን ይዘናና መረጃው ላይ እናወራለን ማለት ነው። ኖ ጥያቄ ምን መሰለ፣ በእስልምና ጀነራል ነው ለመጠየቅ የፈለጉት። በእስልምና ከ9 ዓመቷ ልጅ ጋር ግንኙነት መፈጸም ሐራም ነው አይፈቀድም ወይ? ያው እንድትረዳው ስለሆነ የፈለኩት ሴት ልጅ በስንት ዓመቷ ታግባ በስንት ዓመታት ግንኙነት ታድርግ? ምን ስታንዳርድ ላይ ነው የቆምከው? አዎ ማለት ከ9 ልጅ ወይ 10 ልጅ ዓመት ላይ ጋር ግንኙነት መፈጸም በእስልምና ሃይማኖት የሚወገዝ ነገር ነው ወይስ ምንድን ነው ለመጠየቅ፣ እሱ እንደማወቅ ጠቅላላ በሶሻል ሚዲያ ላይ ብዙ ነገር ስለማይ እኮ ላሳውቅ ነው። ሔዋንን አዳም በስንት ዓመቷ ነው የተዋወቃት? ጥያቄ ገብቷል እኮ ገብቶኛል። ላስረዳ እኮ ነው ሀሳቡ በደንብ ሰፋ አንተ አስረዳኝ። እኔ አዎ አንተ ስለ ሃይማኖቱ ትንሽ እውቀት አለ ስለ እስልምና፣ እኔ ክርስቲያን ነኝ ግን ያን ያልተልቅ ያለ እውቀት አንተ እኮ ልንገርህ አሁን። አዎ አንድ ነገር ልንገርህማ፣ አንተ ስታንዳርድ ላይ ቆሜ ነው ጥያቄውን መመልስልክ። ገባህ አይደል? አንተ ምንድን ነው የምትረዳው? ከዛ የምትረዳውን ነገር ከነገርከኝ በኋላ እዛ መረዳት ላይ ቆሜ ሀሳቤን አስረዳሃለሁ። ካልሆነ አንተን ሜዳ ለሜዳ ማባረር ነው የሚሆነው። ስለዚህ ሔዋን አዳምን በስንት ዓመቷ ነው ያገባት? ቀላል እሱ ኢንፎርሜሽን ሶሪ። እሺ ሴት ልጅ በስንት ዓመቷ ታግባሽ? በእናንተ ሃይማኖት ማለት በእኛ ሃይማኖት በስነ ስርዓቱም ከ15 ዓመት በላይ ነው የሚለው። ሴት ልጅም እድገቷ የምትጨርሰው 15 ዓመት ላይ ነው ሆርሞን ማመንጨት የምትጀምረው። ማን ነው ያለው? በሳይንሱም በመጽሐፍ ቅዱስም ሴት ልጅ እኮ በመጽሐፍ ቅዱስ የቱ ጋር ጀነራሊ ነው የማወራ እኔ። አንቀጹን አላውቅም። አይ ጀነራሊ አይወራም እኮ የለማ የሚል ስለሌለ እኮ ነው። ኦኬ ሌላ ጥያቄ ጠይቅ። እንዳልኩ ነው ሶሻል ሚዲያ ላይ ያየሁትን የጋ ኢንፎርሜሽን እንዳልሆነ ለማረጋገጥ እኛ ደግሞ ምን መሰለህ፣ በአጠቃላይ በእስልምና ሃይማኖት እንዲህ እድሜ ሴት ታግባ እንዲህ የሚባል ነገር የለም። ግን ምንድነው ሴት ልጅ ማግባት ያለባት ለአቅመ ሔዋን ስትደርስ። አንድ ሴት ልጅ ለአቅመ ሔዋን ከደረሰች ማግባት ትችላለች። በቃ ኦኬ። በእስልምና አቅመ ሔዋን ማለት ስንት ዓመት ነው? ምን ዓመት እኮ የለውም። ሴት ልጅ አሁን ለምሳሌ አንዳንዱ ሴቶች መናገር ትችላለህ እኮ ልነግርህ እኮ ነው እያስረዳሁ ነው። አንዳንድ ሴቶች ፈጥነው ለአቅመ ሔዋን ይደርሳሉ፣ አንዳንዶቹ ይዘገያሉ። እንዲህ ብለህ የምታስቀምጠው ነገር የለም። ገባህ አይደለም? ኦኬ። እና እድሜ የለውም ማለት አንድ ልጅ በ8 ዓመቷ ለአቅመ ሔዋን መድረስ ትችላለች? እንግዲህ የምትደርስ ከሆነ ልደርስ ትችላለች። አሁን ግን ምንድነው ፖይንቱ? እድሜ ሳይሆን በቃ ከደረሰች ነው ፖይንቱ። ገባህ? ኦኬ። እሺ ሌላ ጥያቄም በሶሻል ሚዲያ ላይ የማየው የእስልምና ገነት አንድ ፖይንት እንትን ልበልለት። ለምሳሌ አንድ
የአንድ በ5 ዓመታቸው በታሪክ ደረጃ በ5 ዓመታቸው የደረሱ ሴቶች አሉ ለጋብቻ ታውቃለህ? በ5 ዓመታቸው ለአቅመ ሔዋን የደረሱ ሴቶች አሉ። መድረስ ብቻ ሳይሆን የወለዱም አሉ በ5 ዓመታቸው። እሱን ኢንፎርሜሽን የለኝም። ለምሳሌ ሊና መዲና የምትባል ሴት አለች እና ሊና መዲና ተመልክታ ከሆነ በ5 ዓመቷ ነው ጌራርዶ የተባለውን ልጅ የወለደችው ማለት ነው። ኦኬ በእስልምና ሃይማኖት ነው ይሄ አይደለም። ስለ ሴቶች እያወራን ነው። የእስልምና ሴቶችና የሌላ ሴቶች አይለያዩም፣ አንድ ናቸው። ይሄ ታሪክ የሆነ ታሪክ ሶርስ አለው በመጽሐፍ ቅዱስ ላይ የሚጻፍ ታሪክ አለ። ሊና መዲናም በእስልምና በ5 ዓመቷ ልጅ የወለደች እና ያገባች ልጅ አለች ማለት ነው። ሂስቶሪካል ሶርስ ነው። ሂስቶሪካል ሶርስ ኦኬ። እናት በቁርአን የተመረኮዘ እኮ ሂስቶሪካል ሶርስ እኮ ነው። በቅርብ ኦልሞስት ሂስቶሪካል ሶርስ ነው። በ1933 ምናምን አካባቢ የተፈጠረ ነገር ነው። ኦኬ እና እኔ የምልህ በ5 ዓመቷ ግን ያገባች የእስልምና ሃይማኖት ተከታይ በእስልምናም የተፈቀደላች የ5 ዓመቷ ልጅ አለች ማለት ነው። እሱን ለማንሳት ፈልጌ ነው። አሰማኝም እንዲህ ያልኩህን ብላክ። ኦኬ ሴት ልጅ እንዴት በዛ እድሜዋ ትደርሳለች ስትል በዛ እድሜዋ የደረሰች በ1933 ሊና መዲና ተብላ የምትጠራ ግለሰብ በ5 ዓመቷ ልጅ ወልዳለች እያልኩ ነው። በ5 ዓመቷ ከ7 ወደ ሌላ ጥያቄ ልቀጥል። ሁለተኛ ጥያቄ አሁን ቀጥል። ለጃ ጠይቅ ጥያቄ ያለን ጥያቄ። ኦኬ በሶሻል ሚዲያ ላይ ብዙ ጊዜ የማየው እውነት ይሁን ስህተት ወንድ ልጅ ወደ ጀነት ሲገባ 70 ድንግል ሴቶች ይቆዩታል ምናምን የሚባል ነገር አለ። እሱ ነገር እንዴት ነው? ኦኬ እንደሱ የሚባል ነገር የለም። እንትኑ ሐዲሱ ዳይፍ ወይም ማንቀበለው ዘገባ ነው። ኦኬ ሙሉ ለሙሉ ፎልስ ነው። ማንቀበለው ዘገባ ነው። ዳይፍ ነው። ብዙ ኡስታዞች ግን እንደዛ ሲሉ ሰምቻለሁ። ድንግል ሴቶች ይቆያሉ፣ ባልክ ገበያ ደርሶ ሲመጣ ውበት ጨምሮ ይመጣል ምናምን የሚሉ ኡስታዞች አሉ። ቆይ ብላክ አንተ ከሞት በኋላ ስትነሳ ምንክ ነው የሚነሳው? መንፈሴ። ስጋከስ? ስጋዬማ እዚህ ነው የሚቀረው። እንደ ኢየሱስ ክርስቶስ ከነስጋው ተነስቶ አይደለ እንዴ ያሳያችሁ? ቶማስን እኔ መንፈስ አይደለሁም የሚሆን ካኝ አለው አይደለ? ከነስጋው ነው የተነሳው። አንተም እንደ ኢየሱስ አይደለ እንዴ የምትነሳው? አይደለም። በእኛ ሃይማኖት ነፍስህ ናት ገነት የምትገባው። ከዛ በእኛ ሃይማኖት ገነት መንፈሳዊ እረፍት የምታገኝበት ነው። ዘላለማዊ እረፍት የምታገኝበት ነው። ስጋዊ እርካታ አልተረዳኩም። አንተ ኢየሱስ ክርስቶስ ከሙታን በኩራን የተባለው ከሞት ስለተነሳ ነው አይደለ? ለትንሣኤ አንተም ልክ ስትነሳ እንደሱ ነው የምትነሳ፣ እንደ ኢየሱስ ማለት ነው እንጂ ስጋ አይነሳም የምትል ከሆነ እኔ እንጃ ኦልሬዲ አታውቀውም ማለት ነው። ግን ወቀው እኔ እያልኩ ያለሁት እኮ ስጋ ያለም ነው መንፈስ የፈጣሪ ነው አይደለም። ስጋ አይነሳም ማልካ ስጋ አይነሳም ማልካ ገባካ? መንፈስ ስጋ ማለት እኮ እዚህ የሚሞተው እዚህ የሚቀበረው ስጋ እኮ ነው እኮ። እንደ አዲስ ታድሶ እኮ ይነሳል። ታዲያ ይሄን አታውቅም? ያ እሱንማ እሱ እኮ የሆነ ሌላ ነገር ሊኖረው ይችላል። እኔ የምልህ በእኛ ሃይማኖት ግን እዛ ገነት ስትገባ መንፈሳዊ እረፍት ነው እኮ። ለመጣልህ ነው መጀመሪያ በምን እንደምትነሳ ላይ እኮ ነው። ግን ያንተ ጥያቄ እኔን ላይ ነው ማለት እኔ የጠየቅኩ ያለው ስለ እስልምና ቅጥ ነው። አንተ ስለ ሃይማኖት እውቀት አለ እንድትረዳው ወደዚህ የመጣኸው እኮ እንድትረዳው። አንተ ስለ እስልምና እውቀት ስላለ ነው እዚህ የመጣኸው እኮ እኔ አሁን እየነገርኩ ያለው ማለት ነው። ምን መሰለክማ አንተ የምትረዳበትን መንገድ እንትን እያልኩልህ ነው፣ እየከፈትኩልህ ነው። ገባክ አይደለ? ምን አለ መሰለህ እኔ ስገባ ምን አልኩህ መሰለህ እኔ ስለ ክርስትና ሃይማኖት ተከታይ እንጂ እውቀቱ ያለኝ ጥልቅ እውቀት ያለኝ ሰው አይደለሁም። እኔ ታዲያ እኮ እንደሱ ሲሆን ደግሞ ለአንተ ጥሩ አይሆንማ። ቆይ ምን መሰለህ መጀመሪያ አይደለም እኮ ለአንተ ጥሩ ስለማይሆን ነው። ለምን እንደሚሆን ታውቃለህ? መጀመሪያ ክርስትናውን በደንብ ማወቅ አለብህ። ገባይ? ካልሆነ የቤቷ እያረረ የሰው ታማኝ ነው። ኦኬ ሶሻል ሚዲያ ላይ የማያቸው ነገሮችን ለማጽዳት ነው። ኡስታዞች እዛ ላይ ስትገባ በመኪና የታጠበ በወርቅ የታጠበ መኪና ይኖርሃል ምናምን የሚል ብዙ ኡስታዞች አሉ። እስቲ አምጣ እንደዚህ ያለ መንፈሳዊ እርካታ ነው የምታገኘው ወይስ ጋር
አምጣ ዮኒ እኮ ማኛ አንተ ጋር ስሚኝ አምጣ። ገብቶ የነበረውን ከሶስት ቀን በፊት እኔ እንጃ አላቅም። እሱን አምጣና እንትን ብል ባይሆን እኔ ስጋቸው እንደሚነሳ መረጃ ልስጥክ በክርስትና በእናንተ ሃይማኖት ማለት ነው። እሺ ተውና አንተ አሁን እያልከው ያለው ቆይ ተረጋጋ። ተረጋጋ። ቆይ አሁን ተረጋጋና የስጋ ይነሳል ላይነሳ የሚለውን ልመልስልክ። አንደኛ ቆሮንቶስ ምዕራፍ 42 ላይ እንደዚህ ይላል፣ የሙታን ትንሣኤ ደግሞ እንዲህ ነው፣ በመበስበስ ይዘራል፣ ባለመበስበስ ይነሳል አለ። ባለመበስበስ ይነሳል የተባለው ማለት ምንድን ነው? ጥያቄ ገብቷል። አንዴ እሱን በቃ ምንም የተግባባን አይደለም። ለሌላ ሰው ደልስ አንዛዛ እኮ በጣም ኖ አይተው በቃ ይብቃ። ሌላ ሰው ከቀጥሉ አይ ማለት እየመለስክ ግን አይደለም። ገባ? እሺ እኔ ልግባ። ኔክት እያደረከው ነው። ግባ። ይሰማል? ትሰማለህ? እስልምና ሳነብ ያገኘሁትን ነውና አንዳንድ ኮንፊውዥን የፈጠሩብኝ ነገሮች ልጠይቅህ። እሺ ምን ላይ እንዳነበብክ እየነገርከን እኛም ኮንፊውዥን እንዳይፈጥርብን። ሄሎ ይሰማል? ቀጥል። ለምሳሌ ሄሎ እንዴት ነህ? አለን ሰላም ነው። ጥያቄ አለኝ። ይሰማኛል? እየጠየኩህ እኮ ነው። ጥያቄን ሳልጨርስ እኮ ነው እኔን እንትን ያስወጣችሁኝ እኮ። አላስወጣም። ቀጥል አንተ። እሺ አዳምጠኝ። እሺ ወደዛ ስትወጣ አይሰማንም። ቢቲ የምትለው አካውንት አትውጣ ከዚህ ከአፕሊኬሽኑ። ማስረጃን አደራጅና እንትን በል። ቢቲ አለ አት ቢቲ ተመልሼ እገባለሁ። ኔትወርክ እያስቸገረኝ ነው። ገባ እንድታስገቡኝ። እሺ ወረድ። ሌላ ክርስቲያን ካለ አስገቡ። እናንተኞች ጥያቄ አለኝና ጥያቄን አዳምጠኝ። እሺ ፖዝ አትሁን እባክህ። ከአፕሊኬሽኑ አትውጣ። እንደዚህ ጆይ አለ። ይህ ሰውዬ ምን ሆነ? እየተዝናኑብን ነው እንዴ? ከአፕሊኬሽኑ አትውጡ። ከዚህ አፕሊኬሽን ስትወጡ ፖዝ ያደርጋቸዋል። ወገንታት ከአፕሊኬሽኑ አትውጡ። መረጃ ለማየት ግዴታ መውጣት ካለባችሁ የተቀመጡትን ጠይቃቸው። በቂና ኦንሊ የሚለው ጠይቃቸው። ኖ ጃይ እኔ እኮ እንትን አይደለ ያሌለህ ጸጥ ስትል እስክትመጣ ነው እንጂ የሆነች ትንሽ 5 ደቂቃ ምናምን የለው። ያው እያዳመጥኩኝ ነው እዚህ። በቂ ሰቂ የሚለው አካውንት ሰቂ። እሺ ኦንሊ ያለክ እሺ ሰላም ነው አሎ። አንድ ደቂቃ ትሰጠኝ አለ ከስተመር። እሺ አልማዝ። አቤት ሰላም፣ እንዴት ነሽ? ሰላም አለይኩም። ሄሎ ሰላም አለይኩም። ወሰላም ወራህመቱላሂ ወበረካቱ።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃቢር እኔ እንኳን ጥያቄ ነው ሳይሆን ደረሰኝ ለመላክ ነበረ ለአቡበከር የመጽሐፍ ማለት ነው። አብደል መጂድ በሚል አላቅም። እስኪ እሱ እንድታሳውቀ ይፈልጌ ነው በአላህ ሰሞኑን እየሞከርኩ ስለሆነ። ቲክቶክ አካውንቱ ላይ ግቢና ከዛ ልክ ሜሴጅ የሚላል እሱን ነክተሽ እሱ ላይ ላኪለት። እሺ እኔ ለምን ቲክቶክ ተጠቃሚ አይደለሁም እና እንትን እያልኩ ነው እየሞከርኩ ነው። ግን እንደው ምናልባት አቡበከር የሚለውን ስትነኪው ታስተላልፍልኝ አቡበከር የሚለውን ስትነኪው እንደው ምናልባት ካስቸገረኝ ነው መልእክት ታስተላልፍልኝ። እሺ በቃ እሺ እነግርልሻለሁ። እኔ ችግር የለም 30 ሺህ አስገብቻለሁኝ። ባለፈው 50 መጽሐፍ ነበረ ወደ 22500 ነው የሚሆነው። 7500 ይቀራል። 7500 ደግሞ ለአዲስ ዓለም ስጡልኝ መጽሐፍ በእናንተ በሁላችሁም ስምና ኢማን አሶሲዬሽን በዶክተር መሐመድ ዘይን ስምና በራሴ ስም ይሆንልኝ። ይሄን አሳውቅልኝ። ደረሰኙን አስገባለሁ። ጀዛከላህ ኸይር። ባላችሁበት ሰላማችሁ ይብዛ። አላህ ይስጥልኝ። እሺ ወያ ቀጥልበት ጃቢሩ፣ እያዳመጥን ነው። እሺ ለሊ ነው የሚለው ለል ነው የሚለው ለል ዘመድ። እሺ ቀጥል። እሺ አንተ ለሊና ይሰማል? ትሰማለህ? ኦኬ እኔ ለምን ፖዝ እንደሚሆን ነው ግራ የሚገባኝ። ፖዝ የምትሆኑ ከሆነ እናስወርዳችኋለን። ሌሎች ሰዎችን አስገቡ። መግባት የምትፈልጉ አንድ ቁጥር ጻፉ። እሺ ሰዎች ካላችሁ ሪኩዌስት ላኩ። ኦንሊ ተመልሳል። ሄሎ ኦኬ እሺ ይሰማል? ትሰማለሁ። ከአላህ ውጭ ፍጥረትን ማንም አልፈጠረም ይላል። እሺ ሱራ 22:73 ላይ ከአላህ ውጭ ማንም ዝንብን እንኳ አይፈጥርም ይላል በቁርአናችሁ ማለት ነው። እሺ ለምሳሌ ኢሳ ወፍ ፈጥሯል ብሎ ሱራ 5:110 ላይ ይናገራል። እስቲ አንብበው። ጥቅሱን ነው ምን ቦታውን አንተ ገብተህ ማንበብ ትችላለህ። ኢሳ ወፍ ፈጥሯል ይላል ሱራ 5 አንብበው። እሺ አንተ ታነበዋለህ። ሌላው ደግሞ ሱናን ኢብራሂም ላይ ደግሞ ግመል የፈጠረው አጋንንት ነው ይላል። ከሱራ 22:73 ላይ ካላህ ውጪ ማንም ዝንብን እንኳን አልፈጠረም ከሚለው ጋር እንዴት አይጋጭም? እዚህ ጋር ማብራሪያ ብትሰጡኝ ብዬ ነው። ያው ሞር እስልምናውን ማወቅ ስለምፈልግ ነው። ጥያቄን ጨርሻለሁ። እሺ አለ ካንዴ ቆይ አንዴ። እንደዛ የሚል የለም ጫጫታ ውስጥ ገቦ ነው አንዴ። ቆይ አንዴ መልሱን መልስልኝ። እኔ ስራ ላይ ስለሆንኩ ከታችኛ አዳምጣለሁ። ምን ሆናችሁ ነው ጸጥ አላችሁ? ምንድን ነው መልስለት። አልሰማሁም። ምንድን ነው?
እንዴ እኔ የተለየ ጥንቆላ የለኝም። ጥያቄ ሳልሰማ መልሰው ምን ሆናችሁ ነው? መልስለት መልስለት። እሺ ይሰማል። እኔ ልጠይቅህ። ማን ነው? አስገቡት ሰውየው። ቆይ አንዴ፣ ማን ነው የጠየቀው? ሰውዬ ይግባና ትቀጥላለህ። ሞዴሬተሮች ካላችሁ አስገቡት። ቢቲ የሚል አካውንት። እሺ ደሊና ነው ማን ነው? አንዴ እኔ ልቀጥል ያለው። ኦኬ ልቀጥል። እሺ አስገቡት ሲመጣ። ቢቲ ቁርአን ላይ የሴት ልጅ አእምሮዋ ጎደሎ ነው ምናምን የሚል አስተምሯል እና ለምስክርነት አትቀርብም የሚል ማስረጃ ና ትልቁ ሊሆን ክፈት ነው። ከሌለ የለኝም በል እንጂ እኔ እኮ ቁርአን ይዤ አይደለም የመጣሁት። እናንተ ጋር የማታምንበት ከሆነ ቁርአን ላይ የሴት ልጅ አእምሮዋ ጎደሎ ነው ይላል ቁርአን አልክ። ማስረጃ አይልም የምትል ከሆነ አይልም በእነኝና ሌላ ጥያቄ ጠይቀ። ይኸው ምን አይነት ስማኝ፣ ወላሂ ጎዶሎ ያንተ ነው፣ ያንተ አእምሮ ነው ጎዶሎ። ለምን እንደዛ እንዳልኩ ላስረዳ። ቆይ ምን አለ መሰለህ፣ ቆይ ስድብ አይደለም። ምን ሆነ ምን አልክ መሰለህ? አሁን ትመጣና እኔ ካጠገቤ ምግብ አለ የለም ትለኛለህ። ካለ ማስረጃ ስጠኝ ስለ የለም አለ እንዴ እኔ ምን አገባኝ አንተ ለተናገርከው ነገር። እኔ ማስረጃ ማመጣው አለ የለም አይባልም። በመሰረቱ እኮ እንደዚህ ስለሚመልስ ነው ሙስሊሞች የሚሳደቡት። ወንድሜ ጥያቄውን መመለስ ከቻልክ መልስልኝ። እሺ በጣም ጥሩ ችግር የለውም። ምን አለ መሰላችሁ፣ አሁንም እንግዲህ እንድታዩት ነው። ቁርአን ላይ በደንብ እንግዲህ አድምጡት፣ ምን አይነት አእምሮ ተሸክመው እንደሚመጡ ማለት ነው። ቁርአን ላይ የሴት ልጅ ጎዶሎ ናት ይላል አለ እንዴ። ማስረጃ አምጣ የቱ ጋር ነው የሚለው አልኩት። አይልም ወይ ይለኛል። ለምን ትጠይቀኛለህ? እኔን አንተ ነህ ይላል ያልከው። ይላል ካልክ ማስረጃ ቶሎ ብል አለ። ኦኬ እሺ፣ ሴትና ወንድ እኩል ናቸው በቁርአን ብለህ ታምናለህ? ይችን ብቻ መልስልኝ። ኖ ቆይ የመጀመሪያው ጥያቄ ላይ ስቲክ አለ የለህም እንዴ? እኔ እኮ ሰምቻለሁ፣ ቪዲዮ ላይ እኮ ሰምቼ ነው የመጣሁት እንጂ እኔ ቁርአን እንጂ አይታል። ችግርህ ይሄ ነው። ችግርህ ምንድን ነው? በቃ ዝም ብለህ የሆነ ነገር ያለ ነገር አይደለም። እኔ ጋር ችግር ጥያቄውን መልሰውና ተሳችም ሰው እየሰማ ነው። ቀጥል። ወደ ሌላ ጥያቄ። ውርደታችሁ ነው የሚመጣው። ክርስቲያኖች በጣም ውርደታችሁ። ወንድ እኩል ናቸው ብለህ ታምናለህ? ሙስሊም ሴቶች ከወንዶች ጋር እኩል ናቸው? እኩል ማለት ምን ማለት ነው? እሱን ዲፋይን አድርገው መጀመሪያ። ኢኩዊቲ ነው ኢኳሊቲ ነው የምታወራው? ኢኳሊቲ። አዎ ኢኳልማ አይደለም ኢኩዊቲ ናቸው። እና ምንድን ነው ስለዚህ ሀሳብ? ስለዚህ ላስረዳ። ኢኳሊቲ እና ኢኩዊቲ ምን ማለት እንደሆነ ላስረዳ። ኢኳሊቲ ብሎ ማለት ምን ማለት ነው? ለምሳሌ የ2 ዓመት ህፃንና አንተን ምን አረጋቸዋለሁ? ሩጫ አሽቀዳድማቸዋለሁ። ሩጫ ሳስቀዳድማችሁ ኢኳል ናቸው። ሰው እኩል ነው። እኩል ስለሆኑ ምን ላርጋቸው? ከአንድ አስነሳቸውና ለምሳሌ ከዚህ ጋር ተነስተው ወደዛ መሮጥ አለባቸው ላሉ። ይሄ ኢኳሊቲ ይባላል። ሴትና ወንድ ኢኳል ነው ወይ ከተባለ አይደለም። ወንድ ሌላ ነው፣ ሴት ሌላ ነው። እኔ ጠየቁት በስፒሪቹዋል ሚኒንግ ነው። ቆይ አንዴ ኢኩዊቲ ነው ወይ ግን ከተባለ አዎ፣ ኢኩዊቲ ማለት ፍትሃዊ ነው። ለምሳሌ ሴት ልጅ ተመልክተህ ከሆነ ሴትና ወንድ እኩል ነው። ስለዚህ ሴት ልጅ ወጥታ ሰርታ ለፍታ እንትን ማለት አለባት፣ ጦር መዋጋት አለባት፣ እንደዚህ ስራ መስራት አለባት። ደግሞ አንዴ ሴቷ ትወልዳለች፣ አንዴ ደግሞ ወንዱ መውለድ አለበት ነው ወይ? እንደዚህ የሚባል ነገር የለም። ፍትሃዊነት ነው ይሄ፣ የሴቶች ነው። እንደዚህ ታዲያ ለምንድን ነው ለአንድ ወንድ 4 ሴት የተፈቀደ? ቆይ አንዴ ቆይ ወደዛ እንቀጥላለን። አሁን ይሄ እንደዚህ ተብሎ ይከፋፈላል ማለት ነው። እሺ ወገናችን ምን ጥያቄ ጠይቀን፣ እንዴት ነው እኩል ከሆኑ እንዴት ለአንዱ 4 ሴት ተፈቀዳል? እሺ ለአንድ ሴት 4 ወንድ መፈቀድ አለበት ነው ያንተ እንትን አይምሮ እንደዛ ነው እንትን የሚልህ? ኖ እኔ የማምነው ለአንድ ወንድ 1 ሴት እኩል ስለሆኑ ለአንድ ወንድ 1 ሴት፣ እሱም በፍላጎቷ። ማን ያለው? እኔ የማምነው እንደዛ ነው። ለምን እግዚአብሔር ራሱ እኮ 2 ሚስቶች ነው ነበሩኝ ብሎ የተናገረው ሕዝቅኤል ነው። አሁን ከጥያቄ መመለስ ትችላለህ? አስገቡኝ። ቢትያለሁ ቆይ አይ ለአንድ ወንድ 1 ሴት ነው ካልክ እግዚአብሔር ራሱ አምላክ እግዚአብሔር ሕዝቅኤል ምዕራፍ 23 ላይ ለእኔ 2 ሚስቶች ነበሩኝ ብሎ ነው የተናገረው። 2 ሚስት አይታል። እሱ ራሱ አንድ አላለም ነው 2 ነው ያለው።
ምን ትላለህ? አንደኛ ደረጃ በኦርቶዶክስ እምነት አንድ ሰው ስላደረገው እኛ እናደርገውም። እኛ እግዚአብሔር እያልኩ እኮ ነው እንዴ አምላክ እግዚአብሔር እያልኩ እኮ ነው። ማስረጃ ልስጣ። ትልቁ ላይ አርጉኛል እንዴ አንድ ሰው ስላላደረገው እግዚአብሔር ነው ያልኩት። ሀቢቢ ምን ሆነ ነው? እግዚአብሔር አላገባም ወንድሜ። ቆይ ትልቁ ላይ አርጉኝ። አፍወን እሺ፣ ይሄ ጉንፋን አለቀልኝ ወላሂ። አላሁ ሙስተዓን ያ አላህ። ይሰማል? ቻለ አይደለ? ተመለሻለሁ። አዎ ይሰማል። እሺ ትንቢተ ሕዝቅኤል ምዕራፍ 23ን ክፈት አንተም እንድታየው ማለት ነው። አለ ይሰማል? ኧረ ይሰማል። ማን ነው የሚከፍተው? እኔ ነኝ የምከፍተው። አይ እንድታየው ብዬ ነው። አንተ ነው ያመጣው ስህተት ነው ምናምን እንዳትለኝ። እኔ እኮ ችግር የለውም። አንተ ባጭሩ ከመለስክልኝ እኔ ወደዚህ አንተ የማታምንበት ከሆነ አይ እንደዚህ እኛ ስህተት ነው ወይም ስህተት ከሆነ ንግግሩ እኮ ምን አልኩ መሰለህ? ቆይ ምን አልኩ መሰለህ? አንተ ምን አልከኝ? አይ አምላክ እግዚአብሔር አንድ ወንድ ለአንድ ሴት ነው ያለው ስትለኝ ኖ ራሱ እግዚአብሔር ሲያገባ ራሱ እግዚአብሔር ሁለት ሴት ነው ያገባው ብዬ አስቀመጥኩልህ። እግዚአብሔር እኮ አላገባም። አዳምና ሔዋን ሲፈጠር ታዲያ ለምንድን ነው ለአዳም አንድ ሴት የፈጠረለት? ቆይ ወደዛ እንመጣለን። እሺ ወደዛ እንመጣለን። ሕዝቅኤል ምዕራፍ 23 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የአንዲት እናት ልጆች የሆኑ ሁለት ሴቶች ነበሩ፣ በግብፅ አመነዘሩ፣ በኮረድ እናታቸውም አመነዘሩ፣ በዚያም ምናምን እንደዚህ ሆኑ፣ እንደዚህ ምናምን አደረጉ ይላል። ከዛ ስማቸውም የታላቂቱ ኦሆላ የእህትየዋም ኦሆሊባ ነበረ። ለእኔ መሆኑ ወንድና ሴት ልጆችን ወለዱ ብሎ ነው የሚያስቀምጠው። ለእኔ መሆኑ የሚለውን በሌሎች እትሞች ብትመለከተው አገባኋቸው ብሎ ነው የሚያስቀምጠው። ሁለት ሴት ያው ኦሆላና ኦሆሊባ ተብለው የሚጠሩ ማለት ነው። እሺ ምን ትላለህ? እኔ አሁን የምታነበው ነገር እኔ አላነበብኩትም። እኔ አንደኛ ደረጃ እኔ መምህር አይደለሁም። እኔ ጥያቄ ማወቅ የምፈልገውን ጥያቄ ነበር ለመጠየቅ እኮ። ስለዚህ መምህር ካልሆንክ ምንድን ነው የምታደርገው? ሁለት አይነት ነገር አለ እኛ ቤት ስትመጣ ማለት ነው። አንደኛ ተሟጋች እና ሞጋች ከሆነ ከመጣ አሁን ባየኸው መንገድ እናስተናግድሃለን፣ አትፈናፈንም ማለት ነው። ሁለተኛው ግን ምንድን ነው? ልክ አሁን ጥሩ መጣ፣ እኔ መምህር አይደለሁም ማልክ። ስለዚህ መምህር ያልሆነ አካል ቀለል ያለ ጥያቄ ጠይቆ ወደ ሌላ ክርክር አይሄድም ማለት ነው። የተራ የሆነ ብሽሽቅ ክርክር ውስጥ አይደለም። እኔ ቀለል ያለ ጥያቄ ነበር የጠየኩት። አዎ ስንመጣ ወደ አንተ ጥያቄ ስንመጣ አንድ ወንድ ለአንድ ሴት የሚል ባይብል ላይ አታገኝም። እግዚአብሔር ራሱ ለዳዊት ብዙ ሚስቶችን ሰጠው። አዳም ሲፈጠር እኮ ሔዋን ነበረችለት። በጣም ስለዚህ የአዳምና የሔዋን ታሪክ ለአንተ ተፈጻሚ ይሆናል ያ ህግ? አዎ ይሆናል። ኦኬ የአዳም ልጅ እህቱን አግብቷል አይደል? የሚሆነው ግን አንድ ለአንድ የሚለው አስተምሮት ነው እኔ ጋር ተፈጻሚ የሚሆነው። የአዳም ልጅ እህቱን አግብቷል አይደል? ሁለተኛ ጥያቄ ጠይቅ እና መጨረሻ የአዳም ልጅ እህቱን አግብቷል አላገባም? አንተ ይሄንን መከራከር አይደለም ከወንድሜ፣ እኔ ጥያቄ ለመጠየቅ ነው የገባሁት እና መልስ የምትመልስ ከሆነ ለዚህ አንመችም። የአዳም ልጅ እህቱን አግብቷል ወይስ አላገባም? አግብቷል ወይ አላገባም በለኝ። ለአንድ ሰው 7 ሴት መስጠት አሁን ፌር ነው ብለህ ታስባለህ? ምን ሊያደርጋቸው 7 ሴት? ችግር የለውም። እግዚአብሔር ለሰለሞን መሐመድ 11 ሴቶች በአንድ ሌሊት ተገናኝተዋል አልተገናኙም? ይቺ ነገር እስኪመልስልኝ በቃ እሺ። ቢት ይቀጥል። ኢቭን ዲዘርቭ ለማውራት ራሱ አንዳንዴ ቢት ያለ ቢቲ ሄሎ፣ ይሰማል? አዎ ትሰማለህ። ቅድም ጠይቀህ ነበረ ጥያቄ። ፍጥረትን የፈጠረ ካላ ውጭ ሌላ አለ? ፍጥረት ለሁለት ይከፈላል በእስልምና። በመጀመሪያ ደረጃ አንደኛው ኢጃድ ተብሎ ይጠራል። ኢጃድ ብሎ ማለት ነው ማስገኘት፣ ካለመኖር ወደ መኖር ማምጣት ማለት ነው። ሁለተኛው ደግሞ ምንድን ነው? ልክ አብርሃምን ተመልክተህ ከሆነ አምላክ ለአብርሃም ምን ብሎት ነበረ? ወፎችን ሰብስብና እነዚያን ወፎች ግደላቸው፣ ከዛ በኋላ ደግሞ ስጠራቸው ወደ አንተ ይመጣሉ ብሎ አስቀምጦለታል። ያ ማለት አብርሃም ፈጣሪ ነው ማለት አይደለም።
ሁለት አይነት መፍጠር ነው ያለው። አንደኛው መፍጠር ዑለማዎች ምንን ያካቱበታል? ለምሳሌ የፈጠራ ውጤት ሲባል ሰምተህ ታውቃለህ አይደለ ቢቲ? ያው ጥያቄ ልጠይቅና በዛው አንድ ላይ አድርገህ ትመልሰዋለህ። አይደለም እዚህ ጋር ስለሚመታ ነው። የፈጠራ ውጤት ተብሎ የሚጠራ ነገር አለ። ለምሳሌ አይ እኔ ጥያቄ ልጨርስና አንተ ኮንክሉድ ታደርገዋለህ። እሺ አይ ዞሮ ዞሮ ወደዚህ ስለምትመጣ እንድታውቀው ገብቶኛል። እና ለምሳሌ ሱራ 22:73 ላይ ከአላህ ውጪ ማንም ዝንብ እንኳን አይፈጥርም ይላል። እሱ ኢጃር ነው። እቺን ያዝልኝ። ዝንብም እንኳን ከአላህ ውጪ ማንም አይፈጥርም ብሎ ስትረስ ያደርጋል። ማስገኘት ነው እሱ። ከማስገኘት አንጻር ከአላህ በቀር ማንም የሚያስገኝ የለም። መጨረሻ ላይ ታብራራለህ። ማንም ነው እኮ የሚለው ማንም እንኳን አይፈጥርም ይላል። አዎ አይፈጥርም። ትክክል። አዎ ሱና ኢብን ማጃ ላይ ደግሞ 7:69 ላይ ግመልን የፈጠረ አጋንንት ነው ይላል። አይልም ይላል። አንብበው። ሱናን ኢብን ማጃ 7:69 ላይ ማለት ነው። እሺ ቆይ ተወዚሁ ጋር ልክፈትልን። እኔ እኮ ወላሂ እሺ ሰምታችኋል። አንዴ ከታች ጻፉልኝ። ግመል ና ወደዚህ ተመለስ፣ ወደዚህ ተመለስ። ከይቅርታ ጋር ቢቲ ወደዚህ ተመለስ። ኦኬ ሱነን ኢብራሂም ያለው ኢብን ማጃህ ነው። ተዋቸው፣ ችግር የለውም። እንደዚህ አትያዙባቸው። ቢቲ ወደዚህ ተመለስ ከይቅርታ ጋር። ውይ በቃ እንደዚህ እንትን አትበሉት። ግመል ተፈጠረ እንደዛ የሚል አንድም ሐዲስ የለም። የሁሉ ነገር ፈጣሪ አላህ Subhanahu Wa Ta'ala ነው። ማንኛውም ነገር የፈጠረው አላህ Subhanahu Wa Ta'ala ነው። ቁርአኑ ላይ ራሱ ብትሄድ ዝንብን ራሱ የፈጠረው አላህ ነው ብሎ ካስቀመጠ በኋላ በምን አይነት አእምሮና በምን አይነት ስሌት ነው ግመልን ግን ሌላ አካል ነው የፈጠረው ብሎ የሚናገረው? አላህ እኮ እዛ ጋር ዝንብን የጠቀሰው ለምንድን ነው? ለየኽልቁ ዙባበን ብሎ ያስቀመጠው። ዝንብ ብሎ ማለት በጣም ትንሽ ፍጥረት ስለሆነች ነው። ያቺን ትንሽ ፍጥረት ራሱ ቢሆን አላህን የፈጠራት እያለ ነው። ግመል ማን የፈጠረው ከተባለ አላህ ነው። ያስገኘ ዓለም ላይ ያለን ነገር ሙሉ ያስገኘው አላህ ነው። ላ ኻሊቀ ገይሩላህ፣ ከአላህ በቀር ማንም ፈጣሪ የለም፣ ሙጂድ የለም፣ አስገኘ የለም። እና ከዛ አንጻር ነው። እሺ ብሩክ ሰላም ብያለሁ። ፈጣሪ የለም፣ ሙጂድ የለም። ቤተሰብ ሰላም። አቡበክር ሰላም። ዮሐንስዬ አሁን ስለገባህ ብሩክ ይቀጥልና ትቀጥላለህ። አይሻልም? እሺ ጥያቄ ካለ ብሩክ መቀጠል ይችላል። እንትን ሰላም አለይኩም። እንደዛ ከሆነ ዮሐንስ ጥያቄ ካለ መቀጠል ትችላለህ። እኔ እንኳን ተናንተ መጽሐፍ ቅዱስም ሳይሆን አለ አይደለ